አልጋ ላይ ያለ ችግር ሌላ ቀለል ብለው የሚመስሉ ነገሮችን የማግነን ባህሪ ያለው ብያስባለሁ በፊት የማያጣላ ነገር ያጣላል I swear it does that by the way ምን ያህል ይጎዳል ግን ሴት ልጅ ወንድ ልጅ አትችልም ብላመና ግንኙነት ላይ የሴቷም ደስታ የወንዱም ደስታ 90% ወንዱ ላይ ነው ሪስፖንሲቢሊቲው በቃ ሳትደሰች የተደሰችስ ምሳዬ ነው ከባነነ ግን ከባድ አይባንኑም ባይ ስለዚህ ቆይ ሴክሹዋሊ ጥሩ ለመሆን ልምድ ያስፈልጋል ማለት ነው ሴክስ እንደ ፍላጎት ተብሎ የሚታሰብ ነገር ነው መሰለኝ no it's not like need ነው አስፈላጊ ነው ስንፈተ ወሲብ ምን ማለት ነው ቶሎ መጨረሶች አራት አይነት አሉ ሁሉ ግንኙነት ላይ አንድ ወንድ ሁሉ ጊዜ ፐርፌክት መሆን አለበት የሚባል ነገር አለ that's why by the way ፓንደሚክ የሆነው ቫያግራ ዩዛው በጣም ብዙ ወንዶች ስትራግል የሚያደርጉበት ኤሪያ ሳይዝ ነው በመጀመሪያ ሳይዝ ስትለኩ አሁን እኔ በጣም ማስጠንቀቅ የምፈልገው ነገር አንድ ወንድ ስትለኩ honestly speaking ማለት ነው ካሁኑ ልንገራችሁ እያንዳንዱ ወንድ ማለት ነው በሴንቲሜትር የብልት መጠናችሁን ታቆታላችሁ አንወሻሽ ስንፈተ ወሲብ ለሴት የለም እንዴ ከ10 በታች ትንሽ ነው እንላለን ከ13 በላይ ትልቅ ነው እንላለን እና ሊትራሊ ላዩ ላይ ይላል ብልት ማሳደጊያ ምናምን የህንድ ፕሮዳክት ነው ወይ ኢሜጁን ልክላለሁ አስገባ አራታይ ይፈልጋል ደግሞ አላስገባም ነው የህንድ እናስገባም ደግሞ childhood masturbation ለእድሜ ልክ የቶሎ መጨረስ የመጀመሪያ ምክንያት ተብሎ ነው አንድ ወንድ by the way ማለት ነው masturbation በልጅነቱ ሲጀምር በር ዘግቶ ነው ከወላጅ ተደብቆ ነው መጣብኝ አልመጣብኝ የሆነ ሰው መጣ ከፈተ በሩን እየተባለ ነው believe me ስንፈተ ወሲብ ከብልት ሳይዝ ጋር ምንም ያገናኘው ነገር የለም በሌላ ወንድ የብልት ሳይዝ መቅናት የአንድ ወንድ ፒነስ ኤንቪ ችግሩ ነው ዶክተር ማኪ ቴንክ ዩ ስለመጣሽ ቴንክ ዩ ስለቆየኝ እስኪ ራስሽን ግለጭልን ትምርትሽን ወይም ደግሞ ባክግራውንድሽን ትንሽ ኦኬ ዶክተር ማክዳባ ተባላለው ጀነራል ፕራክቲሽነር ነኝ ዶክተር ነኝ እና ሴክሹዋል ሄልዝ ኤክስፐርት ነኝ ሶ ወደ ሴክሹዋል ሄልዝ ስፔሻላይዝ አድርጌያለሁ ከኔዘርላንድ ኢንተርናሽናል ሶሳይቲ ፎር ሴክሹዋል ሜዲሲን ሰርቲፊኬት አለኝ በትክክል ተመረኝ ነው አሁን ደግሞ በቅርቡ ወደ ህንድ ልሄድ ነን ሰርጂካል የሆኑ ትንሽ for ስንፈተ ወሲብን one step closer የሚያደርጉ አይነት ትሪትመንቶችን ተምሬ ለማምጣት ምን ያህል ሲሪየስ ነው ግን የሴክሹዋል ጉዳይ it's very serious ሰዎች ላይ it's very serious ምን ባንቺ የሥራ መስክ ውስጥ ብታይ ምን ያህል ሲሪየስ ነው ማለት ይቻላል like one of the causes for divorce ነው ብዬ ነው የማስበው really yeah ቶፕ 3 ውስጥ አለ ማለት ቶፕ 3 ውስጥ አለ አሁን ለምሳሌ እንዴት ብዬ እንትን ነገር አሜሪካን ውስጥ ያለ ሪሰርቸር like 54% of divorce ደርሰናል so 54% ትዳሮች በፍቺ ነው የሚያልቁት so 54%ቱ ለትዳር በሆነ ነገር ሲጠኑ ማለት ነው ሶስት ምክንያቶች ናቸው ያሉት ተብሏል so ፋይናንስ አለ first and foremost መጀመሪያ ገንዘብ ጉዳይ አለ የቤተሰብ ጣልቃ ገብነት አለ ከዛ አልጋ ላይ ያሉ ጉዳዮች አሉ ከዛ ውጪ ትዳርን ሊበትን የሚችሉ ነገሮችን ልታቅ ትችላል I think እዛ ውስጥ አሉ I know like ማለት እንትን ነው ግን እንትን የሚያደርገው ፓርት ምን እንደሆነ ልንገር እኔ ከክላይንቶችም የተረዳሁት ነገር ማለት ነው አልጋ ላይ ያለ ችግር ሌላ ቀለል ብለው የሚመስሉ ነገሮችን የማግነን ባህሪ ያለው ብያስባለሁ በፊት የማያጣላ ነገር ያጣላል I swear it does that by the way ለምን እኔ እንጃ በቃ like ሁሉን ነገር እንትን ያደርጋል አንድ ካፕል ሚስትም ሆነች ባል ሴክሹዋሊ ፍራስትሬትድ ሲሆኑ ያ አይነት ስትረስ ሪሊፈር ሳይኖር ሲቀር ሁሉ ነገር ታነጫነጫለች እሱ ነገር አስተውላል አሁን አንድ ክላይንት አለኝ by the way እና ቤት መኪና ሲያስገባ አገባቡን ብቻ ስላልወደደችው ተናግረዋለች አይተው ሚስቱ ስለዚህ it's like why ለምን I know አገባቡ ስትያው no አይደለም አይደለም ፓርክ አደራረጉን መኪና ሲያስገባ ሪሌት አድርጎላት ነው ካልከው ጋር ወይ አይ ማይሆን ስለተደረበችው አንተ አሁን ወንድነ ምናምን አለችው ወንድ ቢሆን ኖሮ እኮ ያስገባው ነበር መኪናውን አለች ነው it doesn't make sense እኮ አሁን እሱ የነገረኝ 20 አመት በፊት ምናምን የነበረ ነገር ነው አስታውሶ ማለት ነው አስታውሶ አሁን ተፋቶ
ብቻውን ነው ያለው ግን ከ20 ዓመት በፊት እንደዛ አይነት ችግር ነበረብኝና እንደዛ ተናገረችኝ ብሎ ተናገረ ከዛ እሱ ኖቲስ ያደረገው ሴክሹዋሊ ደስተኛ አይደሉም ነው በዛ ነበር አሁን ሳስበው በዛ ነበር እንትን because at some point ቁጭ ብሎ ሲያስበው ቢሮዬ ውስጥ ነው like ፍቹ ለምንድን ነው የተፈጸመ ምናምን ብዬ ሳይኮሎጂካል ታይፕ ኦፍ ሜካፕ ኦን አንደርስታንድ ለማድረግ ስሞክር እንትና አያውቀውም ፒንፖይንት አድርጎ ሊያውቀው አይችልም like የተጣሉበት ምክንያት በቃ ኤቭሪ ታይም ጭቅጭቅ ሆነ ቤት ውስጥ ኤቭሪ ታይም እንትን ሆነ ሁሉ ነገር ንጭንጭ ነው ሁሉ ነገር ንትርክ ነው በቃ ጭቅጭቅ ነው ምናምን የሚባል ነገር እንትን አደረገና ያንን ነገር ነው የተረዳሁት ከብዙ ክላይንቶቼ አልጋ ላይ ያለ ችግር ሌሎች የሆኑ ችግሮችን ማለት ነው የማግነን ባህሪ ያለው ንጭንጭ ነው የሚያደርገው because አሁን አንድ ወንድ ማለት ነው ትዳር ከመሰረተ በኋላ ሴትም ትዳር ከመሰረተች በኋላ የተወሰኑ አይነት ሪስፖንሲቢሊቲዎች ይመጣሉ በፊት ያልነበራቸው አይደለ ልጆች ይመጣሉ ፋይናንስ ይመጣል ቤተሰብ መመስረት ታይፕ ኦፍ ጀነሬሽናል ዌልት ምናምን ዴቨሎፕ ለማድረግ ወደፊት ምንጦርበት ምናምን የሚባል ነው ነገሮች ይመጣልና ያ ስትረስ ደግሞ አሁን ባለንበት ኢኮኖሚክ ስታተስ ሴቶች ላይም እንትን የሚያደርግ ነገር ነው አሁን ሬር ነው ባል ብቻ እየሰራበት ያለ ቱ ኢንካም ሃውስሆልድ ያልሆነ ነገር በጣም ሬር ነው አይደለ ሴትም ትሰራለች ወታ ወንድም ይሰራል እና ያንን ነገር ማኔጅ ለማድረግ ነው ሶ በትዳር ውስጥ ማለት ነው ፋን የምታደርግበት ነገር በተቻለ መጠን ሊሚትድ የሆነ ነገር ነው የሚመጣው ያ ላይክ ሴት ሌላ ጊዜ ጥፍሯን የምትሰራ ጸጉሯን የምትሰራ ምናምን ከነበረ ልጅ እያሳደገች ወይም ከልጅ ጋር ስትውል ስራ ምናምን ስትል እውነት ለመናገር ትዝም አይላትም ይደክማታል ሶ ስትረስ ሪሊፍ ብለን የምናስበው ይሄ ሰልፍ ኬር የምንለው ነገር እየቀነሰ ነው የሚመጣው ላይክ በራሷ ጥፋት ሳይሆን ላይፍ ኢንተርፌር ስለሚያደርግ ወንድ ደግሞ በቃ ልጅ እንደዚህ ተወለደ ይባላል ሚስቱ ካራስነት ስትወጣ ብዙ አይነት ፋይናንሻል ሪስፖንሲቢሊቲ ይኖራል ስለዚህ ከጓደኞቹ ጋር ወጥቶ ኳስ የሚያይበት መጠጥ የሚጠጣበት ምናምን ነገር ሊሚት እየተደረገ ነው የሚመጣው አይደለ ሶ that type of ሌሎች ስትረስ ሪሊፎች በጠፉ ቁጥር ማለት ነው ትዳር ላይ ያሉትን ስትረሶች ማኔጅ ልታደርግበት የሚችልበት አንድ ካፕል ሴክስ ነው because ሳይንቲፊክ የሆነ አይነት ስትረስ ሪሊፈር ነው ሴክስ ዶፓሚን ሪሊዝ ይደረጋል ዶፓሚን ደግሞ የደስታ የእረፍት ስትረስ የመቀነስ አይነት ኢፌክት አለው ነው that's the entire point አይደለ ስለዚህ ያ ነገር ሲነሳ ትንሿ ነገር ማጨቃጨቅ ትጀምራለች ያ ነገር ግንኙነት የሚባለው ነገር አልጋ ላይ የሚባለው ነገር እንትን ሲደረግ then the one በቃ ትዳርን አጣፋጭ የሆነ ፓርት እየቀነሰች ትመጣለች ስለዚህ ፋይናንሱን ማጨቃጨቅ ይጀምራል ትንሿ ነገር ማጨቃጨቅ ትጀምራለች ንትርክ መፈጠር ይጀምራል ማለት ነው ከዛ at some point ይፋታሉ እነዛ ካፕሎች ግን ብትጠይቃቸው they have no idea ምን እንዳፋታቸው ትንሹ ነገር ነበር ያጨቃጨቃቸው የነበረው ምናምንና አንዱ ያኛውም ክላይንት ያለ ምንድነው ሽምግልና ራሱ ተቀምጠን ሽማግሌዎቹ ላደርድረን አለ ላይክ እሷ ራሱ አታውቀውም አይታወቅም በቃ እንደዚህና በኋላ ላይ ነው እንደዚህ አጨቃጨቀን እንዲህ ነው ባለፈ እንዲያደረገች ምናምን ተብሎ ዲቴል ሲያወሩ ላይክ ለራሴ ነንሰንስ ነው ይሄ ነገር ብዬ እያሰብኩኝ የነበረው ግን she already left so that's the problem እና ብዙ ነገሮችን ማግነባር ያለው ደስተኛ የሆኑ ካፕሎች ደግሞ በጥቃቅን ነገር የመናደድ ቻንሳቸው ይቀንሳል ነው አይ ነው አንደኛ ኢንዲቪጁዋልም ስትረሳቸውን ይቀንሳል በተለይ ለወንድ ኢንዲቪጁዋሊ ስትረሱን ይቀንስበታል አይደለ ሶ አሁን በጣም ሪሰርቾች እንትን የሚያደርጉት ማታ ዶፓሚን ሪሊዝ ያደረገ ወንድ ማለት ነው ጧት ላይ ሞር አክቲቭ ነው ሞር ፎከስድ ነው ሞር በደንብ አድርጎ ይንቀሳቀሳል that means ማታ አንድ ወንድ ከሚስቱ ጋር ጥሩ ግንኙነት ካደረገ the next day ጥሩ ፎከስ ይኖራል ስራ ኤነርጄቲክ ይሆናል ብዙ አይነት ነገሮችን አኮምፕሊሽ የሚያደርግበት ቻንስ አለው ነው ሶ I think ኮንሰፕቱ የኔንም ስራ ብዙ ሰዎች የሚቃወሙት ማለት ነው ሴክስ እንደ ፍላጎት ተብሎ የሚታሰብ ነገር ነው መሰለኝ no it's not like need ነው አስፈላጊ ነው it's not like ፍላጎት አይደለም አስፈላጊ ነው አንድ ወንድ ሴክስ ይፈልጋል አይደለም ያስፈልገዋል ነው because ያንን ነገር እንትን አንደኛ ስትረስ ሪሊፉን ላይክ ዶፓሚን ሪሊሱ ብቻ አይደለም አሁን ለምሳሌ ሳይንቲፊካሊ ስናወራ ማለት ነው ኮርቲሶል የሚባል ሆርሞን አለ so that cortisol የሚባል ሆርሞን it's a stress hormone so stressed እንድትሆን እንድጨንቀ ምናምን የሚያደርግ ሆርሞን ነው naturally ወንዶች have a higher cortisol levels than women naturally ነው this is like already social problemaቸው social responsibilityቸው family responsibilityቸው financial responsibility ሳይጨመር naturally ሲወለዱ at birth cortisol hormonaቸው productionቸው it's much higher than
እንትን ማለት ነው ግን ሰርቫይቫል ሪዝንም አለ በቃ ሰርቫይቫል አለ አይደለ እንደዛ አይነት እንትን አለ እና ያ ኮርቲሶል ሆርሞን ነው ስለዚህ ስትሬስን ሞር ማኔጅ እንዲያደርጉ ምናምን የተሰራ አይነት አሰራራቸው that means ያ ኮርቲሶል ሆርሞን በጣም ሃይ ከሆነና ባላንስ የማይደረግበት ደረጃ ካልደረሰ then ስትሬሱ በጣም ኦቨር ይሆናል ያ ወንድ ማለት ነው that's the problem during sex like አንድ ወንድ multiple times ሲጨርስ የሚለቀቁ ሆርሞኖች ኮርቲሶልን ባላንስ የሚያደርጉ ሆርሞኖች ናቸው so they actually balance cortisol እሱ ብቻ አይደለም የሴት ልጅ ጠረን ኮርቲሶል እንደሚቀንስ የሚያሳዩ ሪሰርቾች አሉ literally pheromones ማለት ነው like ሴት ልጅን ማቀፍ ጸጉሯ ላይ ያለው ምናምን ማቀፍ ራሱ ኮርቲሶል ሌቭልን እንደሚቀንስ የሚያሳዩ ሪሰርቾች አሉ አንዳንዱ እንደሆነች exactly አንዳንድ እንበልኛ ራሳችንን አይደለም ያ obviously sometimes ድሮ ልጅ ሆነን እናታችን ጋር ጃሳር ገብቶም exactly እና እናንተም ራሱ እንትና ታርጋው a sense of relief አይኖራችሁ when a woman comes and hugs you ምናምን just it calms all the nerves down አይደል exactly እሱም ነው ያልኩኝ ያለው so like የሴት ልጅ ጠረን pheromones እና during sex ያለው intimacy dopamine እና የሚለቀቁት ሆርሞኖች actually cortisolን bring down ስለሚያደርግ stress levelአችሁን ይቀንሳል that's scientific type of ነገር exactly ዶክተር ማኪ ግን I have a question ምን አይነት ጥያቄ ላይ መሰለሽ በጣም ብዙ ወንዶች ግን ትልቁ ጎላቸው ሴክሹዋሊ ሴት ልጅ ማስደሰት ነው ካልተደሰተች አትፈልግህም ካልተደሰተች ትንቀሃለች ካልተደሰተች መስሚያ የለም እንደውም ኢቭን ሚሞች ይሰራሉ ብርና ሴክሹዋሊ ጎበዝ የሆነ ሰው እንደዚህ it's not that simple ይሉ so ከወንድ በላይ ሴት ሴክሹዋሊ መደሰት ያለበት ሴት ነው የሚል ሰው ሁሉ ላይክ እንደው ከሳይዝ ጋር ተያይዞ ብዙ ከመቆየት ጋር ተያይዞ ጭንቀቱ ስትረሱ እንደውም በወንድ ሳይድ ነው ሴትን ለማስደሰት so እዛ ላይክ ሞር ሴት ልጅ ነች ደስተኛ መሆን ያለባት ነው ወይስ ምክንያቱ ምንድነው ይሄን አይነት ኢራ ያለው እሱን honestly speaking እንዴት ነው መሰለ I think የወንዶች ኢጎ ነው ያመጣው maybe comparing themselves to each other ነው okay so ማንኛውም አይነት ወንድ ከጠየቅኩኝ ማለት ነው they want a virgin woman አይደለ ማግባት የሚፈልጉት ድንግል የሆነች ሴት ናት ለምን ኮምፓሪዝን የለም ማለት lowest standardን ቢሰጣት compare የምታደርገው ነገር ያላትም ከከበደ ጋር ካየለ ጋር ታወለ exactly ወንዶች compare አታደርጉም ባይጤ compare ታደርጋለች compare አታደርጉም ወንዶች compare አያደርግም ይሄ might sleep ከብዙ ሴቶች ጋር ከዛ በኋላ መጨረሻ ላይ ሊያገባ ይችላል ግን ማለት ነው ከበፊት ካለችው ሴት ጋር የሚያፎካክር ወንድ እኔ በጥቂት ነው ያያሁት በጣም ሲሪየስ ነገር ካለ በጣም ሲሪየስ like emotional type of attachment ካለ ነው እንጂ exclusively አልጋ ላይ ባለ ነገር ሴቶችን የሚያመዛዝን ነገር አለ ሴቶች ያፎካክራሉ ሴቶች የሆነ አይነት type of ማስደሰት የሰጣት ወንድ ካለና የሆነ የሚመጣው ወንድ ትንሽ ሎ ከሆነ compare ያደርጋል like መጥፎ ሴት ምናምን ስለሆነች ሳይሆን እንትን ነው ያወዳድራል በቃ ማይንዷ እንደዛ ነው እንትን የሚያደርገው ማለት ነው so that is the problem ሴቶች ማይንዳቸው ወንድን አሁን አንድ ሴት ቀጥታ ወንድን በሴክሹዋል ፐርፎርማንስ ብቻ ነው ሌቭል መታደርገው የሚባል አይነት አስተሳሰብ የለም honestly speaking ብዙ ሴቶችን ብታናገር his sexual performance ትንሽ የፐርሰንት ብንሰጠው ነገር ነው so it's ሶሻል ሚዲያ ላይ ያለ ሐሳብ ነው አይደለም ግን አንድ ወንድ አልጋ ላይ አስደስታታለሁ ብሎ ባሰበበት መንገድ if he doesn't get the reaction self conscious ነው የሚሆነው ነው ሴትዮዋ ምንም ነገር ባትናገር ምንም ነገር ዛልጋ ላይ ምንም ነገር ባትናገር እንትን ነው ስለዚህ ብዙ ጊዜ ሴቶች የሚመካከሩት or አብዛኛው ደግሞ ሳይኮሎጂስቶች እንትን የሚያደርጉት if there is a psychological type of problem ወንድ ላይ በተለይ ሳይኮሎጂካሊ አልጋ ላይ ወይ ዝግጁነት የሚያጣ ከሆነ ምናምን fake an orgasm because you can do that የሚባል ነገር አለ በቃ ሳትደሰች የተደሰችስ ምሳዬ ነው ከባነነ ግን ከባድ አይባንኑም ባይ አይባንኑ አያውቅም ብዙ ወንድ no አይባንኑ they don't ግን ያልካ ያለሁት እንዴት ነው ኦርጋዝምን ፌክ ማድረግ ለሴት ቀላል ነው በጣም ቀላል ነው ደስተኛ እንደሆነች አክት ማድረግ በጣም ቀላል ነው ለሴት በተለይ ደግሞ ወንድየው ብዙ ኤክስፒሪየንስ ከሌለው ወይም ባለቤቱን በትክክል የማያውቀው ነው አሁን አብዛኞቹ ክላይንቶቼ ባለቤትን ምንድነው የሚያስደስታት ብዬ ስል አብዛኛው ሰዎች አይመልሱትም ስንት ጥያቄ like 4 ዓመት 5 ዓመት በትዳር ቆይተናል ግን what do you like ከባለቤት ምንድነው የምትወዳው
like ምንድነው የሚያስደስታት ምን ስታደርግ ነው የሚያስደስታት የሚባለው ነገር አያውቁም የሴቷን like የባለቤቱን ጂስፓት ማያውቁ እንዳለ የባለቤቱን like ጂስፓት ማለት the most እርካታ ሊያደርሳት የሚችል point of her lady parts ማለት ነው ጂስፓት ለተለያዩ ሴቶች የተለያዩ ቦታ ነው like the highest nerve ending ያለበት ማለት ነው like sensitive በጣም sensitive የሆነበት part ምልክቷ ምንድነው የኦርጋዝሟን አያውቁም አብዛኛው ወንዶች ምልክቶች አሉ አሁን እኮ እሱ ነው አንዳንድ ሴቶች ሰውነታቸው ይገታተራል አንዳንድ ሴቶች ሉስ ይሆናሉ አንዳንድ ሴቶች የተወሰነ አይነት እርጥበት ይኖራቸዋል አንዳንድ ሴቶች እንደዚህ do they know ወንዶች እንደዛ አይነት የሚስታቸውን ማያውቁ ብዙ ናቸው ሁሉም አይደለም እያልኩኝ አይደለም ግን ማያውቁ ብዙ ናቸው so that is a problem penetration ነው የሚያስደስታት ወይስ በእጅ የሚያልቅ ነገር ነው አያውቅም አብዛኛው ወንድ so 86% የሚሆኑት ሴቶች penetration አይፈልጉም እርካታ ደረጃ ለመድረስ እሱን ግን አያውቅም እሱ እንዴት ነበር ማወቅ የነበረበት ነው ይታወቃል like ታቋለ due to practice የምታውቀው ነገር አለበት ወይስ naturally no due to practice የምታውቃቸው ነገሮች ናቸው due to practice like conscious የሆንክ ያያሃት ከሆነ እንትን ይደረጋል ማለት ነው so like እንደዛ የሚያደርጉ ነገሮች መታወቅ አለባቸው ነው that means ወንዱ ሙሉ ለሙሉ ኢማጂን ማድረግ አለበት ብዬ አላስብም ሴቷን መናገር አለባት ሚናል ግን የኛ ካልቸር ደግሞ ትዳር ውስጥም ተደርጎ መኝታ ቤት ውስጥም ተገብቶ በገዛ አልጋቸው ላይ ራሱ ካፕሎች ስለ ግንኙነት ህይወታቸው የማያወሩበት አይነት ካልቸር ላይ ነው ያለነው አብዛኞቹ ባይተው አሁን ስንፈተ ወሲብ አስቸግሯቸው ወደ ክሊኒክ ሲመጡ አንድ መጠየቀው ጀነራሊ ጥያቄ ባለቤትህ ስለዚህ ጉዳይ ምን ትላለች ነው my last question like ከቢሮ ከመውጣታቸው በፊት ያ ጥያቄ ነው የሚሆነው because like ትዳር ውስጥ ያለውን ዳይናሚክ ማወቅ ስለምፈልግ ወይ አታቀም ነው የሚሉት because የሆነ ነገር ያደረጉ ነው እየሸፈኑት ያሉት maybe Viagra ምናምን እየተጠቀሙ ወይ አናወራበትም ነው ሀሻሽ ነው በቃ ዝም ነው እሷም አትናገርበት ምክንያት like ኢጎን ነካበታለሁ ክብሩን ነካበታለሁ አሳቀቀዋለሁ ብላ ነው ስለዚህ I think ወንዶች ይሄንን ነገር ማስነሳት አለባቸው ይሄንን conversation initiate ማድረግ አለባቸው ብዬ ማስብበት ምክንያት ባትደሰት ራሱ ማለት ነው የመናገር አይነት እንትን አይኖራትም ኮንፊደንስ አይኖራትም because አሳቀቀዋለሁ ብላ ስለምታስብ due to like ትክክለኛ reasons ገብተዋል አይደል ግን አሁን በጣም ያሳቀቃል እንደዛ ብላ ስትናገር በጣም ያሳቀቃል አንዳንድ ሴቶች ደግሞ አሉ ኤክስትሪም የሆኑ አይነት ደግሞ like ክፉ የሆኑ ንግግሮች ደግሞ የሚናገሩ ሴቶች አሉ ግን እነሱ ሴቶች በጣም ትንሽዬ % የሚይዙ ናቸው ምን ያህል ይጎዳል ግን ሴት ልጅ ወንድ ልጅ አትችልም ብላ መናገር በጣም ይጎዳል ባይታይ ሳይኮሎጂካሊ እና እሱ ነው አሁን እንዴት ነው ሴክስ ግንኙነት ላይ ያለ ነገር መወራት አለበት ብዬ ማስብበት ምን እንደሆነ ልንገርህ በትክክል ሴን ከተዋሆነ በኋላ ረጋ ባለ ኢንቫይሮንመንት ካልም በሆነ ኢንቫይሮንመንት ይሄ ሁለታችሁም ኢሞሽናል ባለውናችሁበት ኢንቫይሮንመንት መወራት አለበት ብዬ ማስበው ካልም በሆነና ያንን ተቃራኒውን ሰው መጉዳት በማይችልበት መንገድ ይወራል ግን አሁን ሳይወራ ይቆይና ከዛ the highest emotion ላይ ያሉበት ደረጃ ላይ አልጋ ላይ የሆነ አይነት ሲቹዌሽን መሃል ላይ ያለበት እንትን ላይ የማይሆን ክፉ ንግግር ይናገራሉ ለምን የታመቀ ነገር ነው ያወራችሁ አልነበረም ከዛ ኢሞሽናል ናት at that point ወይም መጨረስ ሲኖርባት አልጨረሰችም ሜቢ መሃል ላይ የሆነ ነገር ሆነባት እሱ በቃ እንትን አደረጋች ከዛ የማይሆን ንግግር ትናገራለች the next morning እሷ ልትረሳው ትችላለች ያንን ነገር እሱ ግን አይረሳውም አይደንቲቲ ላይ ነው like 20 አመቱ እየሆነ ማለት 20 አመቱ እየሆነ አልጋ ላይ የተናገረችው አንድ ሴት ተናገረችው 20 አመቱ ላይ ያለ 40 አመቱ ላይ ነው ቢሮ የገባው አግብቷል 2 ልጆች ወልዷል 3 ልጆች ነው 2 ልጆች ወልዷል እንደዛ ሆኖ the first thing okay እንደዚህ መቼ ነው የጀመረው ምናምን ብዬ ስጠይቀው the first thing he said 20 አመት በፊት የተናገረችው ሴት ነው ብድግ ያደረገው why for 20 years the first thing that came into his mind ያ ኢንስታንስ ቀርቷል ያ ጭንቅላት ውስጥ የቀረው ነገር ደግሞ ፊዚካሊ አፌክት ያደርገዋል like psychological የሆነ እንትን አለ አሁን like erectionን like ዝግጁነትን ሜንቴን አድርጎ እስከመጨረሻ ድረስ ለማስቀጠል brain focused መሆን አለበት confident መሆን አለበት stressed መሆን የለበትም
that are the three things by the way ምንም ያክል ፊዚካሊ አሁን አንድ ወንድ የብልት ዝግጁነት ሊያጣበት የሚችልበት ብዙ አይነት ምክንያቶች አሉት ፊዚካል የምንላቸው ምክንያቶች ደም ስር ላይ ችግሮች ሊኖሩ ይችላሉ ጡንቻዎች ላይ ሊኖሩ ይችላሉ ነርቭ ላይ ሊሆን ይችላል ሆርሞን ኢምባላንሶች ሊኖሩ ይችላሉ እነዚህ ነገሮች ሊሆኑ ይችላሉ ሁሉ ነገር ኢንታክት ቢሆን ራሱ ማለት ነው ስትሬስድ ከሆነ አንድ ወንድ በጣም ጭንቀት ውስጥ ካለ ፍርሃት ያለው ከሆነ አላስደስታትም የሚባል አይነት ሰቆቃ ውስጥ ከሆነ ፎከስድ የማይሆንበት አይነት ነገር ዲስትራክት ያደረገው ያለ ነገር ካለ then ምንም ያክል ፊዚካሊ ያንን ብልት ዝግጁነት የሚያመጡ ነገሮች ሁሉ ተስተካክለው ቢሆኑ ራሱ ዝግጁነት ሊያጣ ይችላል ፐርፎርም ማድረግ አይችልም because እንትን ነውና የብልት ዝግጁነት ደግሞ 60% ሳይኮሎጂካል ናቸው 60% አቸው that is scientifically 60% it's like ሳይኮሎጂካል የሆነ ነገር ነው የስራ ስትረስም ቢሆን ማለት ነው የስራ ስትረስ ቤት ውስጥ ላይክ ቀኑን ሲበሳጭ ምን ሲያደርግ ሲመጣ እንትን ሊያደርገው ይችላል so that is the problem ገብቷል አይደለ so የሴክስ ነገር መወራት አለበት ብዬ የምናገርበት ምክንያት እሱ ነው like did I make you happy ዛሬ is there like አስደስቼሻለሁ ወይ ዛሬ መቀየር የምፈልገው ነገር አለ ወይ ልትሞክሪው የምትፈልጊው ነገር አለ ወይ ከዚህ በፊት የሞከርሽው እንድሞክረው ወይም በቃ ማለፍ የሌለብኝ ገደም አለ ወይ ጥቃት ደርሶባት ሊሆን ይችላል መሞከር ማትፈልገው ነገር ሊሆን ይችላል ሶ ማልሞክረው ነገር አለ ወይ ሬድ ላይን አለሽ ወይ ማልገባበት አስደስቻሻለሁ ወይ ዛሬ ኦኬ ተደስተሻል ወይ በቃ እንደዛ ከዛ during the practice ደግሞ ባለቤትን ሊያስደስታት የሚችለው ነገር ደግሞ ማወቅ መቻል አለበት that takes practice እየተተዋወቅ የምትሄድበት ነገር ነው ማለት ነው at the end of the day silently ያፈረሰ ስለሆነ ትዳር exactly silently ነው የሚያፈርሰው ትዳር እና በወንድ ብቻ አይደለም ደግሞ ሴትም ራሱ like የምትፈልገው ነገር አለ ወይ like ማድረግ የምችለው ነገር አለ ወይ because አመንም አላመንም by the way ማለት ነው ግንኙነት ላይ የሴቷም ደስታ የወንዱም ደስታ 90% ወንዱ ላይ ነው ሪስፖንሲቢሊቲው አንድ ሴት by the way ማለት ነው እዛው ጋር ተኝቼ እርካታ ደረጃ ደርሳለሁ ብትል መድረስ ትችላለች ወይም ፌክ ልታርገው ትችላለች ወንድ ልጅ ግን ማለት ነው እሷን ከፎርፕሌይ ጀምሮ ማስደሰት ከዛ ብልት ዝግጁነትን at the right time ማምጣት ከዛ ብልቱን ዝግጁ እንደሆነ ሜንቴን አድርጎ እንትን ማድረግ የራሱም እርካታ የሚስቱም እርካታ እጁ ላይ ነው ያለው it's too much responsibility ስለዚህ በተቻለ መጠን ሴት ልጅ ብልህ ከሆነች ግንኙነት ላይ ያለውን environment በተቻለ መጠን ካልም ማድረግ መቻል አለባት ነው that means turn off የሚያደርጉት ነገሮች በሙሉ ከቤት መውጣት አለበት ሰው ለምሳሌ አንድ ወንድ ስራው ተበላሽቶበት ሊሆን ይችላል ፋይናንሻል ክራይሲስ ገጥሞት ሊሆን ይችላል ብዙ ጊዜ ላያወራ ይችላል ቤቱ መጥቶ መስሪያ ቤት ከስራ ተባሮ ሊሆን ይችላል ስትረስድ ሲሆን እንዳልሽው ሊትራሊ ሴክሹዋሊ ፐርፎርም ማድረግ ያቅተዋል ውስጡ ሊፈልግ ይችላል ግን አክቹሊ ማድረግ ነው የማይችለው አይተካረ ሶ እንደዚህ አይነት ነገር ሲፈጠር ሴቷ ሪአክት የምታረግበት መንገድ በዛሽ ለምታልፍ ስትረስ የተፈጠረ ነገር ፎሬቨር ሊያረጋ ይችላል ነው ሐሳቡ ሰውየው ያ እንደዛም ሊሆን ይችላል ስለዚህ እንዴት ነው ናቪጌት መደረግ መቻል አለበት ነው አሁን ትዳር በጣም እንትን የሚያደርገው ፓርት ምንድነው ሁለት የተለያዩ ሰዎችን ዩናይት ነው ያደረክ ያለው for life apparently አይደለ ስለዚህ ሁለት ሰው እንደዛ ነው ዩናይት እየተደረገ ያለው different backgrounds ከበፊት ያስተዳደጋቸው የተለያየ የሆነ ሴክሹዋል ትራማ ካለባቸው ያለፉ ሪሌሽንሺፖች ሂስትሪ ካላቸው ብዙ ነገሮች ፋይናንሻል ባክግራውንዳቸው ምናምን ሁለት የተለያዩ ሰዎችን ነው እንትን ብታደርገው ማለት ነው አይደለ ሶ ስታጣምር ከዛስ ከምንም ነገር በላይ ደግሞ መታወቅ ያለበት ሁለት ጾታዎች ናቸው ሴት ወንድ ዲፍረንት ሴክሹዋል ኒድስ ያላቸው ዲፍረንት ሆርሞናል ባላንስስ ያላቸው እንደዚህ አይነት ሰዎችን ያጣመራቸው ያላችሁ አይደል እንደዛ ነው ትዳር ያጣመረ ያለው ስለዚህ በተቻለ መጠን ያንን ነገር ሜንቴን ማድረግ መቻል አለበት አሁን ለምሳሌ አንድ ወንድ በጣም የግንኙነት ፍላጎቱ ኤክሰስ ነው ከግንኙነት በላይ ሌላ ሐሳብ ስለሌለው or ግንኙነት ብቻ ነው የሚፈልጉት ወንዶች ምናምን ለማለት አይደለም በቃ ቴስቶስትሮኑ ነው that's how it works ቴስቶስትሮኑ በሳምንት 3 ቀን ስፓይክ ያደርጋል ስለዚህ የግንኙነት ፍላጎቱ በጣም ከፍ ይላል ቴስቶስትሮንና ሴክሹዋል ፍላጎት አንድ ላይ ነው የሚሄዱት በቃ ቴስቶስትሮን ማለት ለብልት ዝግጁነትህን ኢንታክት የሚያደርግልህ ጥሩ የሚያደርግልህ የግንኙነት ፍላጎትህን ከፍ የሚያደርግልህ ምናምን የሚባለው ወንድ የሚያደርገው ሆርሞን ነው ስለዚህ እሱ በሳምንት 3 ስፓይክ ያደርጋል
ሌሊት ላይ ስለዚህ ጠዋት ላይ ሲነሱ ብልታቸው ቆሞ ይነሳሉ that's not እነሱን ያደርጉት ነገር አይደለም that's the action of their hormones ነው ስለዚህ ሌሊት ስፓይክ የሚያደርገው ሆርሞን ጠዋት ብልታቸው ይቀባል ስለዚህ ጠዋት ላይ ግንኙነት ፍላጎት ሊኖራቸው ይችላል that's it አሁን ሴቶች actually ovulation ጊዜ ላይ ነው በጣም የግንኙነት ፍላጎት ያላቸው that means ovulation ማለት ከወር ውስጥ 6 ቀን እንቁላል የምትጥልበት ጊዜያት ላይ naturally ለመውለድ ዝግጁ ስትሆን ሆርሞኖቿ ስፓይክ ስለሚያደርጉ የግንኙነት ፍላጎቷ ከፍ ይላል so ቀደም ለሴት ልጅ ሴክሽን የምትፈልገው ሪፕሮዳክሽን ያልሽው አዎ በቃ እንደዛ ነው ስለዚህ ያልኩኝ ያለሁት እንዴት ነው እዚህ ጋር በሳምንት 3 ግንኙነት ፍላጎት ያለውን ሰው በወር 6 ቀን ስፓይክ ሊያደርግ ከሚችልባት ሴት ጋር ማች ማድረግ it takes የሆነ አይነት ኮምፕሮማይዝ እሱም በየጊዜው ግንኙነት ካላደረገች ኦኬ ግዴታ 3 ቀን ግንኙነት ፍላጎት የከፈል ካለ 3 ቀን ፉልፊል መደረግ አለበት ማለት it's honestly speaking realistic ያልሆነ ነገር ነው because ብዙ አይነት ነገር ነው ሳም ፍላጎቷ እንትን ሊያደርግ ይችላል ሆርሞኖች አሉ ይሆናል ስለዚህ ድርቀት ሊኖርባታል ይችላል ስለዚህ ግንኙነትን ፔንፉል ያደርግባታል ብዙ አይነት ነገሮች አፕን ያደርጋሉ እሷም በቃ እንትን ሊያደርጋት ይችላል ፔሪድ ላይ ልትሆን ትችላለች ምናምን ብዙ አይነት ነገሮች አሉ when ሴትም ደግሞ የፈለገ ግንኙነት ፍላጎቱ ከፍ ይበል እኔ ካልፈለኩኝ ፐርፎርም አላደርግም የሚባል ደረጃ ደግሞ መደረስ የለበትም ስለዚህ a certain type of የሆነ common ground መገኘት አለበት that means talking ነው ያንን common ground የሚገኝበት ማውራት ነው በቃ ቤቢ በቃ አልፈለኩም ዛሬ አልተመቸኝም ኦኬ እሺ አለቀ ግን ሴት ልጅ ያንን ስትረሱን ደግሞ ልትቀንስበት የምትችል ግንኙነት ራሱ ባይኖር ብዙ አይነት መንገዶች አሉ ነው ስለዚህ ቆይ ሴክሹዋሊ ጥሩ ለመሆን ልምድ ያስፈልጋል ማለት ነው ኤክስፒሪየንስ ያስፈልጋል ግን ሴክሹዋል ነገር ሳያረግ ማግባት ቢፈልግስ እኮ እሱ እኮ ነው the experience comes after that ነው አሁን ብዙ ጊዜ happen የሚያደርጉ እኔ ጋር የሚመጡት ካፕሎች ልንገርህ በቤተክርስቲያን የተጋቡት ሴክሹዋል እንትን ያላቸው ምናምን አዎ ከዛ ይመጣሉ ቢሮ በጣም ብዙ ናቸው I see like 4-5 a week በካፕል ደረጃ ይመጡና ወይ ቨርጂኒቲዋን መውሰድ አቃተኝ ነው ወይ የሆነ ነገር አደረክ ምናምን ወይም እሷ ኤክስትሪም ፔን አለኝ ወይም ኤክስትሪም እንትን አለኝ ምናምን የሚባል ነገር እና ሁሉም like literally በቃ ግንኙነት ከትዳር በፊት ያላደረጉ ሰዎች ናቸው so that's the problem አሁን ፕሮብለሙ ምንድነው maybe movies ሊሆን ይችላል maybe society ሊሆን ይችላል ምናምን ወንዶች ግንኙነት ላይ ጎበዝ ካልሆኑ በቃ ምንም እንትን አታደርጊ ምናምን የሚባል ነገር ስለዚህ instantly አንድ ወንድ የመጀመሪያ ግንኙነቱ ላይ ፐርፌክት እንዲሆን የሚጠበቅ ነገር አይደለም it's not ስለዚህ አንድ ላይ የሚያድጉት ነገር ነው የሚሆነው ነው እና that's በጣም ቦንድ የሚያደርግ ነገር ነው በጣም ቦንድ የሚያደርግ ነገር ነው more than በጣም ማለት ያ ትዳር ሞር ጠንካራ ይሆናል በእርግጠኝነት ማለት ነውና እንደዛ ነው because ያንን ነገር አውርተውበት ፕራክቲስ አድርገው from scratch እሱ የሷን ነገር መማር ከቻሉ then that's በጣም ትልቅ አይነት መሰረት ነው ግን ያን ነገር ደግሞ ልክ ከተጋቡ በ3 ወር ውስጥ አቺቭ የሚያደርጉት ነገር እንዳለው ነገር ደግሞ ሊገባቸው ይገባል it happens ፋምብል ሊያደርግ ይችላል እሱ ሊደነግጥ ይችላል እሷ ሊያማት ይችላል እንትን ሊያደርግ ይችላል ብዙ አይነት ነገሮች እንትን ሊደረግ ይችላል so እኛ ጋር ሲመጡ ሳይኮሎጂካል እንትን ይደረግላቸዋል like እሷ የምትጠየቃቸው ጥያቄዎች አሉ እሱ የሚጠየቃቸው ጥያቄዎች አሉ ከዛ በኋላ like እንትን ስንፈተ ወሲብ አለበትም ማለት አንችልም because psychologically እየተሳቀቀ ምናምን so different ነገሮችን እንመክራቸዋለን that means ብዙ ነገሮችን ለመሞከር አሁን ለምሳሌ ከሴክስ በፊት ኢሬክሽንን ሜንቴን ለማድረግ የሚደረጉ ነገሮች አሉ አሁን ሀባብ መብላት ሊሆን ይችላል dark chocolate is good ምናምን የሷን ያመማት ከሆነ መስሏ ሉስ ምናምን እንዲሆን ከግንኙነት በፊት ሙቅ ሻወር መውሰድ መስሎቿ ሪላክስ እንዲያደርጉ ስለሚያደርግ ህመሙ ለሷ ይቀንስላታል so እንደዛ ተደርጎ different positions መሞከር ይቻላል እንደዚህ ተደርጎ የሆነ አይነት ካውንስሊንግ ይሰጣቸዋል ማለት ነው ከዛ በኋላ ያንን ካውንስሊንግ ሄደው እንትን ያደርጋሉ አብዛኞቹ እንደዛ ነው like honeymoon phase ላይ ናቸው ያሉት ከሆቴል ይመጣሉ like literally ተጋብተው ሆቴል ገብተው እየሮጡ ይመጣሉ የሆነ ነገር ተፈጠረ ነው ስለዚህ እነዛ ሰዎች appropriate የሆነ ካውንስሊንጎችን እንትን ተደርጎ happen እንደሚያደርግ ይሄ ነገር ከዛ በኋላ ሴት ልጅ ደግሞ ማለት ነው በጣም በሁለት በጣት የሚቆጠሩ ሴቶች ናቸው by the way virginityያቸውን ሉዝ ሲያደርጉ ህመም አይሰማቸው
እንደሚሰማት ህመም ያ ህመም ግን ኢንስታንት እንደሆነና እንደሚያልፍ ማወቅ አለባት ያቺ ሴት ግን የሷ ጩኸት እሱ ጎዳት አለው ብሎ የሚል ፍርሃት ስላለው በቃ ያቆማል ድንግጥ ነው የሚለውና ብዙ አይነት እንትን አዎ ብዙ አንዳንድ ሴቶች ደግሞ አሉ ባይ ዘ ወይ እኔ ክሊኒክ የሚመጡ ቨርጂኒቲ ሉዝ ያደረጉበት እንትን በጣም ኃይለኛ ከመሆኑ የተነሳ ወይ በጣም ፔንፉል ከመሆኑ የተነሳ ኢንታየር በቃ ለግንኙነት ያላትን አመለካከት ድርግምግም የሚያደርግባቸው ሴቶች አሉ ስለዚህ ይጣላሉ ጥልት ያደርጋሉ አዎ ስለዚህ ላይክ ሴትም የሆነ አይነት ህመም ሊኖራት እንደሚችል ማወቅ አለባት ወንዱ ደግሞ ያንን ህመም ትንሽ አመመኝ ካለች መመለስ መቻል አለበት ትንሽ ትሪት ማድረግ መቻል አለበት because ያቺ ኤክስፒሪየንስ በተለይ ከትዳር በኋላ ከሆነ she's going to have it for the rest of her life በቃ እድሜ ልኳን የምታስታውሰው ነገር ነው የሚሆነውና ያንን ነገር በተቻለ መጠን ጥሩ እንዲሆን መደረግ አለበት ነው so experience ያልሽው after ትዳር የሚመጣ ነገር ነው ማለት ነው it's not ኤክስፒሪየንስ ይባላል ብዙ አይምሮስ ሄዶ ከብዙ ሴት ጋር መተኛት አዎ እኔ እንደዛ ነው የሚለው እንደዛ ነው መሆን ያለበት ነው የሚለው because like a sense of security ይሰጣል ብዬ አስባለሁ ግንኙነት ከትዳር በኋላ መደረግ አለበት ብዬ ማስበው ማለት ነው because አንድ ወንድ ትዳር ሲመሰርት ለትዳር ከአንድ ሴት ጋር ግንኙነት በቃ ከአንድ ሴት ጋር ሪሌሽንሺፕ ለመጀመር ልጅ ለመውለድ ንብረት ለማፍራት በቃ I am responsible for that woman ስል አራት ነገሮች ጥሩ ነኝ ብሎ ማሰብ አለበት ብዬ አስባለሁ አይደለ አንደኛ ፊዚካሊ ደና ነኝ ብሎ ማሰብ አለበት ኦኬ አም ሄልዚ አይደል እሷን ላስደስታት እችላለሁ ምን አደርግ እችላለሁ ምናምን ማለት አለበት ስፒሪቹዋሊ ስቴብል መሆን አለበት ብዬ አስባለሁ መንፈሳዊ ህይወቱ ትክክል መሆን አለበት so he has to have የሆነ አይነት መንፈሳዊ ህይወት ሊኖረው ይገባል ብዬ አስባለሁ የሆነ like የሚጠራለት ወይ የሚታዘዝለት አንድ የበላይ አካል ሊኖር ይገባል ብዬ አስባለሁ ምንም አይነት ሃይማኖት ቢኖርበት ማለት ነው ከዛ በኋላ ደግሞ ሳይኮሎጂካሊ ስቴብል መሆን አለበት ማለት መሆን አስባል አሁን ለምሳሌ 20 ምናምን አመት ላይ ያለ ወንድ ሲጀመር ማግባትም አለበት ብዬ አላስብም ሲቀጥልም ደግሞ እንትን ለምን 20 ምናምን አመት አንድ ወንድ by the way ሀብት ለማካበት in this world እዚች ቦታ ላይ እዚች ምድር ላይ የሆነ ቦታ ለራሱ ሊሰጥ የሆነ ስም ለራሱ ሊሰጥ እንትን ይያለ ነው ስለዚህ ሪሌሽንሺፕን ሜንቴን ለማድረግም ሆነ እሱ ራሱ ስትሬስ ማኔጅመንት አይነት እንትኑ it's not highly developed ብዬ አላስብም ገና ተመርቆ ስራ ሊይዝ ያሰበ ያለ ወንድ he doesn't know about hustling ምናምን እና ትንሽ ስራ ሲበላሽበት ምን ሲያደርግበት ምናምን አንድ ወንድ he has to be psychologically stable ያንን ነገር ማኔጅ ለማድረግ አይደለ እንደዛ ነው ማሰብ ይሄን ዓለም ሊጋፈጥ የሚችልበት ስትሬንግዝ ሊኖር ይገባል that comes with የተለያዩ አይነት ስትረሶች አይደለ አንዱ ስራ ሲገባ ሲበላሽበት ሲነሳ ምን ሲያደርግ ምናምን የዛኔ ነው ሳይኮሎጂካል ስቴቢሊቲ ዴቨሎፕ የሚያደርገው 20 አመት ላይ አብሮ ከሴት ጋር ይተኛል የሆነ ነገር ትናገረዋለች ከዛ በኋላ ድርግምግም ብሎ ይቀራል that's the problem he's not psychologically stable ኢሞሽናል ሆና ማንኛውም አይነት ሴት እዛ አልጋ ላይ ልትናገረው የምትችለው ነገር ሃንድል ለማድረግ ኢሞሽናሊ ስቴብል እንትን ሳይኮሎጂካሊ ስቴብል አይደለም ኤግዛክትሊ አራተኛ ደግሞ ኢሞሽናል ኢንተለጀንስ መኖር አለበት ብዬ አስባለሁ ያንደን ሴት ስሜት መረዳት ይችላልው ወይ የራሴን ስሜት ብቻ እንትን ማድረግ አለበት that's the entire point of fire age አይደለ 20 ምናምን ያሉ ገና ቴስቶስትሮናቸው ስፓይክ እያደረገ ነው ስለዚህ እኔ ፋን ምንድነው የሚደረገው የኔ ኤክስፒሪየንስ የኔ ኢጎ የኔ ደስታ የኔ የሚባሉ ነገሮች ናቸው አንድ ወንድ ግን ገፋ ያለ ሲመጣና ኢሞሽናል ኢንተለጀንስ እንትን ሲያደርግ actually ከኔ በላይ ሌላ ሴት አለች I have responsibility የሆነችን ሴት የሚባል ነገር ይኖራል ማለት ነው so አንድ ሴክስ ማለት ነው መንፈሳዊ ነው አካላዊ ነው ስነልቦናዊ ነው ስሜታዊ ነውና አንድ ወንድ ግንኙነት ከማድረጉ በፊት በአራቱም ነገር a certain type of stability ሊኖረው ይገባል ብዬ አስባለሁ ያን stability ደግሞ honestly speaking ከኤጅ ጋር የሚመጣ ነገር ነው so ከጋብቻ በፊት ብዙ አይነት ወንዶች አሁንም ከትዳር በኋላ ሪግሬት አደረኩት የሚሉት ነገሮች ናቸው ከጋብቻ በፊት ያለ ሪሌሽንሺፕ ሶ እንደዛ ነው አሁን ቅድምም ስለነበር አይደለ ዳች ሪሰርቸር ወንዶች ሴክስን like define የሚያደርጉበት መንገዶች ከያንዳንዱ ይለያያል ነው early 20s ሲሆን ፋን እና ኤክስፒሪየንስ ነው ከዛ በኋላ ወደ 20 መጨረሻዎቹ 30ዎቹ ሲሄድ ፓርትነር መምረጥ ነው ከዛ በኋላ ካገባ በኋላ ፈርቲላይዜሽን ነው ኦኬ በቃ ልጅ ወልዳለሁ ሀብታ ከብታለሁ ጀነሬሽናል ወደዛ እንትን አደርጋለሁ ነው so that's the point አይደለ so ፋን እና ኢጎ የሚባለው ነገር ከዛኑ ጋር ማለት ነው ችግሮች ይመጣሉ
እዛ ላይ ከተጀመረ ማለት ኤግዛክትሊ አንደኛ ምንም እንትን ያለውምና ለአቅመ አዳም የሚባል ነገር አለ አይደለ አንዳንድ ሰዎች 18 ይላል ኢንዲያኖች 21 አመት ነው የሚሉት ለአቅመ አዳም ተብሎ የሚጠራበት እንትን ማለት ነው ሶ እንደዛ ነው ግን ለአቅመ አዳም ራሱ I don't think like የ21 አመት ልጅ ኢሞሽናል ኢንተለጀንስ አለው ሳይኮሎጂካል ስቴቢሊቲ አለው ብዬ አላስብም I don't think his hormones are well balanced enough because testosterone ማሰብ ሲጀምር በጣም ብዙ ችግሮች ነው የሚፈጠረው that's why young የሆኑ ወንዶች they በቃ ሪሌሽንሺፖቹን ስክራፕ የሚያደርጉበት ምክንያቶች በጣም ነው የሚያስቁ ሲሊ ነው በጣም ሲሊ ነው like የሆነ ሪሌሽንሺፕን ኤንድ የሚያደርጉት ሴት ልጅን ኮሚት የማያደርጉበት ምናምን ምክንያት አሁን ኮሚትመንት ላክ የምታደርግበት the highest እንትን early 20s ነው አንድ early 20s የሆነ ወንድ by the way suddenly አንድ ሴት ጋር ላይደውል ይችላል serious ሜስ የሆኑ because serious የሆኑ ሜሶች እንትን ሊያደርግ ይችላል why because he's not like fun ነው ምንድነው peer pressure affect የሚያደርግበት አይነት ሳይኮሎጂ ያለው ስለዚህ honestly speaking ያ ወንድ ኮንታሎቭም ዴቨሎፕ አላደረገም intellectual ability ያን ያክል አይደለም ስለዚህ አንድ ወንድ ከሴት ጋር አልጋ ውስጥ መግባት አለበት ብዬ አላስብም በዛ እድሜ in no way because ሴቷ ኢሞሽናሊ ትጎዳለች እና ያ ወንድ ደግሞ ያቺን ሴት እስከመጨረሻ ድረስ ለስደስትበት የሚችልበት አይነት አቅም ላይ አይደለም ያለው ነው እሷንም ደግሞ ኬተር የሚያደርግበት አይነት አቅም ላይ አይደለም ያለው ነው so I don't support sex before marriage support especially ደግሞ when you're young አይደል በጣም especially when you're young ጭራሽ ነው ግን I think ያንን ካልቸራችንን ደግሞ አልፈናል በጣም የሚያሳዝነው ፓርት እሱ አልፈናል አሁን እኔ 17 18 አመት ክላይንቶች አሉኛ premature ejaculation አለብኝ ብለው የሚመጡ ቢሮ so ያንን ካልቸር I think አልፈናል I think መመለስ የምንችልበት አይነት ስቴጅ ላይ አይደለንም ያለነው እኔ ዝም ብዬ ሳስበው ማለት ነው እና like 14 13 አመት የሆነ ልጅ ፖርኖግራፊ ከፍቶ ማስተርቤት የሚያደርግበት አይነት ጀነሬሽን ላይ እየኖርን ያን ስትሮንግ ኢሞሽን ሆልድ ራሱ የሚያደርግ ብሬን የለንም at somehow እንዴት እንደሆነ ልንገር ባሁኑ ያለው ጀነሬሽን በጣም በሚያስፈራ ሁኔታ ሴክስ and only sex የሚባል አይነት ነገር እንትን አድርጓል ሴክስ and only sex የሚባል አይነት ጭንቅላት ነው ያንግ ጀነሬሽኑ ያለው በፊት ያንግ ጀነሬሽኖች ትምህርት አይደለ ፎከስ የሚደረገው እርግጫ ኳስ ምናምን ትምህርት or sports ምናምን ነው ያሁኖቹ ደግሞ drinking ፖርኖግራፊ ምናምን አሁን በወጣው ጉግል ሰርቬይ ኢትዮጵያ አራተኛ ናት ፖርን ሰርች በማድረግ did you know that ካለም I think በኢንተርኔት ግን ለውስጡ ነው የምንኖረው ይሄኔ ካለም ኢንተርኔት አክሰሳችን ሎ ሊሆን ይችላል ግን ከዓለም አራተኛ ናት ፖርን ሰርች በማድረግ that's a google survey recently ወጣ ሰርች አርኩት ክላስ ደግሞ ሃይማኖተኛ ሀገርም ነን ምናምን that's the point አብዛኛው ሃይማኖተኛ ሀገር ሆነን አራተኛ ነን top 4 ስቲል ግን እንዲወራበት ደግሞ አይፈልግም ሄልዝ ኤክስፐርቶች ደግሞ ሲያወሩበትም አሁንም ዝም በሉ ነው ግን ውስጥ ለውስጥ እየሞትን ነው ውስጥ ለውስጥ እየተወራበት አይደለም because ፓረንቶችም የሚያወሩበት ጉዳይ አይደለም እንትንም የሚወራበት ጉዳይ አይደለም ግን it's a common ጉዳይ honestly speaking by the way ማለት ነው ስለ masturbation ወጥቶ ያወራ ሰው በሙሉ ማለት ነው ባክላሽ አግኝቷል አይደለ እኔ ባክላሽ አግኝቻለሁ አዶናይ ባክላሽ አግኝቷል አይደለ ያቺ አንዲት ልጅ አለች አይደለ የሆነች ፖድካስት ላይ 14 አመቴ ላይ ነው ማስተርቤት ማድረግ የጀመርኩት ያለች ወረዱባት አይደለ ግን that's the reality ሁሉ ሰው ቤት ውስጥ አይደለ agree to that 100% ያ ነገር የሁሉም ሰው ሪያሊቲ ነው ግን እንዲወራ አይፈለግም እንዲወራ ለመፈለጉ ደግሞ ፕሮብለም እየፈጠረ ነው of course እንዲወራ ለመፈለጉ ጤናማ ነው በያላምንም ግን ደግሞ ማን ማውራት አለበት የሚለው ላይ ደግሞ ጥያቄ አለ ኤግዛክትሊ የሚወራበት ሁኔታም ደግሞ መወራት አለበት yes የሚወራበት ሁኔታ አሁን ለምሳሌ አንዳንድ ሰዎች ማስተርቤሽን ናቹራል ነው it's a natural form of living like አንድ ወንድ ሲያድግ በማስተርቤሽን ነው like ግንኙነት ላይ ያለውን ጉብዝና ዝግጁነት ይኖራል አይኖርም በስንት ደቂቃ ውስጥ ነው መጨረስ የሚችለው የሚባለው ነገር ራሱን የሚፈትሽበት አይነት ወይ ተብሎ ይነገራል ማስተርቤሽን ስትረስ ሪሊፈር ነው ተብሎ ይነገራል ማስተርቤሽን አሁን like ጉግል ላይ ማስተርቤሽን ብለህ እንትን ብታደርገው search ብታደርገው it's a normal part of growing up ነው የሚባል it's not a bad thing because honestly speaking ማለት ነው the pornographic business is a $40 billion a year business ስለዚህ Google does not want to lose that money Google በፍጹም አድርጎ masturbation wrong ነው wrong ይጎዳል ሊል አይችልም because ያ 40 ቢሊዮን ቢዝነስ ነው
ፖርኖግራፊ ማለት በአመት ነው በአመት 40 ቢሊዮን ሬቨኒው ሊያወጣ የሚችል that is ትርፍ ሊያወጣ የሚችል ነው አይደለ only fans ምናምን አሁን አንድ ሴት ልጅ ሳይንስ ኦፍ ኢምፓወርመንት ሆነ አሁን አሜሪካ ውስጥ only fans like ሰውነቷን ገልጣ ምናምን ፊት ለፊት እንትን ስላደረገች ሳይንስ ኦፍ ኢምፓወርመንት ነው በቃ ቦዲዋን የምትወድ አይደለ ምናምን that's the generation that we are in they making millions exactly ሰዎች ያን ላይፍስታይል exactly እሱን ነው ከዛ በኋላ only fan እንትኖቹ ቲክቶክ ፔጅ ያወጣሉ I make እንደዚህ ይባላል ከዛ ሌሎችን ሴቶች ሪክሩት ያደርጋሉ that's ደግሞ ታፍ ነው exactly that's the thing we're living in አይደለ ስለዚህ ሴት እንትን ምናምን ከዛስ only fans ያለባት የተገላለጠ ልብስ የምትለብስ በጣም በቃ እንትን የሆነች ሴት ማለት ነው ደፋር ሲባል ሴቶቹ ወደዛ ጀነሬሽን መሄድ ጀመሩ ወንዶቹ ደግሞ they are highly physical people here physical people ናችሁ እናንተ ወንዶች by the way በአይናቸው ነው የሚያፈቅሩት ነው የሚባለው ሴቶች በጆሮአቸው ነው የሚያፈቅሩት that's a very true thing አንድ ወንድ አትራክት የሚያደርገው መጀመሪያ ቪዥዋል የሆነ ነገር ነው ስለዚህ if they have easy access ስልካቸው ላይ to a woman naked የሆነች like ሰውነቷ ሙሉ ለሙሉ ገልጣ የምትቀመጥ ሴት ኢዚ አክሰስ ካለ በስንት ሌየር ሊገኝ የሚገባ ነገር ማለት በስንት ሌየር ሊገኝ የሚገባ ነገር ያ ወንድ ማለት ነው ያንን ነገር ኤክስፒሪየንስ አደርገዋለሁ ነው እንጂ የሚለው ነው አቆማለሁ የሚል ወንድ የለም ስለዚህ I think እንዴት ነው መሰለ ማስተርቤሽን የሚያወራው ሰው እንትን ያደርጋል አሁን እኔ from a health aspect no don't do that ምናምን ብዬ ነው ማወራው ነው አንዳንድ ሰዎች ደግሞ it's a normal part of life እና እንትን አድርጎ አንዳንድ ሰዎች ደግሞ stress reliever ነው ብሎ ነው የሚወራው ነው አይደለ so ያ ነገሩ ነው እንትን እየተደረገ ያለው ፕሮብለም እየተፈጠረ ያለው ማለት ነው ግን I think እንዴት ነው መሰለ ወላጆችም ይሄንን ነገር ሐሻሽ ማድረግ ያለባቸው ጊዜ ያለፈ ነው እየመሰለኝ ያለው they can't protect the children from this ግን ምንድነው የሆነ አይነት environment ሊፈጠር ይገባል ምን አይነት ነው ያ ወንድ የሆነ አይነት በቃ ያ ህፃን ልጅ መጥቶ የሆነ ነገር ትምህርት ቤት ቢሰማ የሆነ ነገር አዲስ ነገር እንትን ቢያደርግ መጥቶ ሊያወራበት የሚችልበት አይነት ሴፍ የሆነ environment መፈጠር አለበት otherwise ማለት ነው ሌላ የማያቅ ልጅ አዘን ኤክስፒሪየንስ እሱን ይጠይቃል አብሮ ተያይዞ ነው ገደል የሚገቡት ታፈነ ነገር ይፈነዳል ኤግዛክትሊ እሱ ነው ፖይንቱ ማለት ነው ስለዚህ አብዛኛው አሁን ከ21 22 ምናምን የሆኑ ወንዶች ማለት ነው የቶሎ መጨረስ ችግር ያጋጥማቸዋል that means ከዛ ከመጀመሪያ ግንኙነታቸው ነው ጀምሮ ነው ቶሎ መጨረስ የሚኖራቸው ምናምን ይሄ ነገር ላይፍ ሎንግ እንለዋለን ላይፍ ሎንግ የቶሎ መጨረስ ወይም እንትን as like በኮዝ ደረጃ ማለት ነው childhood masturbation ለላይፍ ሎንግ premature ejaculation ወይም ለእድሜ ልክ የቶሎ መጨረስ የመጀመሪያ ምክንያት ተብሎ ነው ለምን በልጅነት ማስተርቤሽን ለመጀመር ለምን አንድ ወንድ by the way ማለት ነው ማስተርቤሽን በልጅነቱ ሲጀምር በርዘክቶ ነው ከወላጅ ተደብቆ ነው መጣብኝ አልመጣብኝ የሆነ ሰው መጣ ከፈተ በሩን እየተባለ ነው at that point ነው የሚደረገው ማስተርቤሽን የሚባለው ነገር so ያቺ ጭንቅላት ትንሽ ገና ፍሮንታል ኮርቴክሱ ያላደገች ጭንቅላት ምን ይደረጋል ተቀበላለች ያንን ነገር ማለት ነው ስለዚህ ኮንዲሽን ይደረጋል you finish ቶሎ የሚባል ነገር ኮንዲሽን ይደረጋል ያ someone is coming ስለዚህ ሰው ሳይገባብኝ መጨረስ አለብኝ የሚባል ነገር ስለሆነ ያ ነገር ሲደጋገም the brain prematurely ejaculate ማድረግ it's the normal form ተብሎ ኮንዲሽን ይደረጋል ዋየር ነው የሚደረገው ስለዚህ ከመጀመሪያ ግንኙነታቸው ጀምሮ ቶሎ መጨረስ ያጋጥማቸዋል ማለት ነው ሶ የእድሜ ልክ የተባለበት ምክንያት ምንድነው ይስተካከላል ሞሜንታሪሊ እናስተካክለዋለን ችግር የለውም ግን ሪላፕስ ያደርጋል because it's the brain's በቃ መሰረት የተጣለበት ነገር ነው ሪላፕስ ያደርጋል ዛሬ ሪላፕስ ልክ እንደሱስ ነው በቃ የሆነ ነገር እንትን ያደርጋል ሪላፕስ ያደርጋል ስንፈተ ወሲብ ምን ማለት ነው አሁን ኮመንሊ በባህል ሐኪም እና ያለን ሰው የትና ግሩፕ የሚከቱናል መርጌታ የቴሌግራም ግሩፕ ከባድ ወጣለው ያስገባኛል አይ ነው እኔ ማልቻልኳቸው ማን እንደሚያስገባኝ ራሱ አላውቅም ስንፈተ ወሲብ ችግር ካለባችሁ ታከሙ ሚል ነው ወደም ማለት በተለይ ባህል ሐኪም ላይ በጣም ትኩረቱ ነው non like የባህል ህክምና መጥፎ ነው ጥሩ ነው የሚል ሐሳብ ሲገባው ሳይሆን ጀነራሊ ለመግለጽ ያክል ነው anyways ስንፈተ ወሲብ ምንድነው ራሱ like as a definition ምክንያቱም ካላወቅ ነው ይኖርብን አይኖርብን ራሱ ለመናገር ስለሚከብድ ኦኬ ስንፈተ ወሲብ ማለት አንድ ወንድ በግንኙነት ህይወት ላይ ወይ ፍላጎት ወይ ችሎታ ሲያጣ ሶ ለግንኙነት ፍላጎት ማጣት ራሱን የቻለ ስንፈተ ወሲብ ነው ሶ አንድ ወንድ በሳምንት 3 የግንኙነት ፍላጎቱ ከፍ ይላል ነው እሱ እሺ ኤክሰስ ሊሆን ይችላል ግን የሆነ አይነት የግንኙነት ፍላጎት ሊኖረው ይገባል አንድ ወንድ እሱን ሲያጣ በራሱ እንትን ነው ግን ፍላጎቱ ያለ ደግሞ
ችሎታ የሚያጣበት ጊዜ አለ ማለት ነው ስለዚህ አንድ ወንድ ችሎታ አለው ብለን የምንልበት አይነት ታይፕ ኦፍ እንትን አለ ሶ አንድ ወንድ ለግንኙነት የሚያነሳሳውን ነገር ካየም ወይም በሆነ ወይ ከተነካ በኋላ ብልቱ መቆም መቻል አለበት ሶ ብዙ ወንዶች እንትን የሚያደርጉት ምንድነው ቶሎ መቆም አለበት ብለው እንትን የሚያደርጉበት ነው ቶሎ መቆም ሳይሆን ፌዝ አለው ሶ ፌዝ እንትን ቢያደርግበት ጊዜ ብልቱ ዝግጁ መሆን አለበት ሶ ከተወሰነ እንትን አድርጎ ዊክ ሆኖ ኢሬክሽኑ ዝግጁነቱ እየጠነከረ ይመጣል ማለት ነው ሶ ያ ለግንኙነት ያነሳሳው ነገር መቀጠል አለበት ጥንካሬ እንዲያገኝ ማለት ነው ከዛ በኋላ ወደ ሴት ልጅ ብልት ውስጥ መግባት መቻል አለበት ከዛ በኋላ ከ5 እስከ 7 ደቂቃ ሪሰርቾች እንዳስቀመጡት ቆይቶ መጨረስ አለበት ነው ሶ ጤናማ የሚባለው እሱ ነው ከዛስ ተደጋጋሚ ዙር ግንኙነት ማድረግ በጣም ኮመን ነው አንድ ወንድ ላይ ኦኬ ሶ የመጀመሪያ ዙር ግንኙነት ላይ ቶሎ ይጨርሳል አንድ ወንድ በጣም very common የሆኑ ነገሮች ናቸው because stable የነበረው ዶፓሚን እየተለቀቀ ነው ያለው ሆርሞኖች ባላንስ አልተደረጉም ገና ምናምን ነገር ስለዚህ ቶሎ ነው የሚጨርሰው ማለት ነው ስለዚህ የመጀመሪያ ዙሩ ቶሎ ይጨርሳል ከዛ በእድሜው አንፃር የተወሰነ ደቂቃ ይቆይና ለሁለተኛ ዙር ዝግጁ ይሆናል የሁለተኛ ዙር ዝግጁ ከሆነ በኋላ ደግሞ the same cycle ጥንካሬ ያገኝና ከዛ የተወሰነ ደቂቃ ጠብቆ እንትን ያደርጋል ማለት ነው ስለዚህ any type of እዚህ ጋር የተቋረጠ ወይም ይሄን ነገር ማያሟላ ነገር ስንፈተ ወሲብ ይሆናል ስለዚህ አንድ ወንድ ብልቱ ማይዘጋጅ ከሆነ ወይም ዝግጁ ከሆነ በኋላ ወደ ሴት ልጅ ብልቱ ውስጥ ለመግባት ያክል ጥንካሬ የሚያጣ ከሆነ ወይም ሰዓቱን ሳይጠብቅ የሚጨርስ ከሆነ that means ከ3 ደቂቃ በታች የሚጨርስ ከሆነ ወይም ደግሞ በጣም ዘግይቶ የሚቆይ ከሆነ that means 25 ደቂቃና ከዛ በላይ ወይም ጭራሽ እርካታ ደረጃ የማይደርስ ከሆነ እነዛ ከኖርማሉ የወጡ ነገሮች ናቸው ስለዚህ የብልት ዝግጁነት ማጣት ቶሎ መጨረስ ዘግይቶ መጨረስ ለሁለተኛ ዙር ዝግጁነት ማጣት ብለን እንመድባቸዋለን ማለት ነው ሶ ከኖርማሉ የወጣ ነገር ማለት ነው ለምዶ ታዲያ ብዙ ሰው ግን 30 ደቂቃ 1 ሰዓት 2 ሰዓት መቆየት that's not normal by the way በጣም አሁን አንቺ ያልሽው ከ3 ደቂቃ እስከ 7 ደቂቃ I think ለብዙ ሰው ኖርማሉ ነው ግን እሱ በጣም እንደማይረባ ነው የሚቆጠረው ዓለም ላይ ባለው ሶሻል ሚዲያ ላይ ምናምን በሚሰማው so what is the science say like ምክንያቱም አሁን እንደውም ሰው ይፈልጋል ተብሎ የሚታሰብ ወይም ሴቶች ይፈልጋሉ ተብሎ የሚታሰብ እንደውም አነህልዚ ነው ውስጥ ነው ቶሎ የማይጨርስ ነው መሆን ያለበት ማለት ነው ያን ያመጣው ምንድነው ፖርኖግራፊ ምናምን ነው ወይስ no actually ሳይንሱ የሚለው delayed ejaculation ወይም ዘግይቶ መጨረስ የሚባለው 25 ደቂቃ ነው በቁጥር እንትን የሚያደርጉት ግን ሪሰርቸሮችም እዛ ላይ አልተስማሙም so if አንድ ወንድ ሳይኮሎጂካሊ በጣም ዘግይቼ ነው የሚጨርሰው የሚባል ጭንቀት እየፈጠረበት ከሆነ ዘግይቶ መጨረስ ተብሎ መመርመር አለበት ይላሉ አንዳንድ ሪሰርቸሮች ደግሞ ከቶፍ ሰዓት አስቀምጠውለታል 25 ደቂቃ አንዳንድ ሰዎች 30 ደቂቃ ይሉታል so delayed ejaculation ላይ ታይም አግሪ አላደረጉም ግን ያ ወንድ ዘግይቼ እየጨረስኩኝ ነው የሚባል አይነት ሳይኮሎጂካል ታይፕ ኦፍ ፍርሃት እየተፈጠረበት ከሆነ ኢንቨስቲጌትም ከዛ ምርመራቸውን አድርጋችሁ ትሪትመንት ጀምሩ ነው የሚለው ደስተኛ ሆነው ከቀጠሉ ግን it doesn't matter if like psychological እንትን ካላደረገው ነው yes ግን that doesn't mean it's not normal አሁን ብዙ አይነት ወንዶች እንትን የሚያደርገው ምንድነው መሰለ ምንም ነገር እኮ አልተቀየረም ከባለቤቴ ጋር 20 አመት ነው የተጋባ ነው ምንም ነገር ለውጥ የለም ግንኙነት ላይ አሪፍ ነው ምናምን ግን እኔ ላይ እየቀነሰ አይቻለሁ ድሮ 20 ደቂቃ ነበር መቆየው አሁን ግን በ10 ደቂቃ ውስጥ ነው የሚጨርሰው በ8 ደቂቃ ውስጥ ነው የሚጨርሰው ስለዚህ ቶሎ መጨረስ አለብኝ ብሎ ይመጣል so አሁን ቶሎ መጨረስም it's not a subjective ነገር ቶሎ መጨረስ it's not a subjective ነገር so ሁለተኛ ዙር 3 ደቂቃ በታች መጨረስ አለበት በኋላ የመጣ ነገር ከሆነ አሁን ለምሳሌ ቶሎ መጨረሶች 4 አይነት አሉ so ላይፍ ሎንግ ምንለው በያለ ከመጀመሪያ ግንኙነቱ ጀምሮ so ያ ዳያግኖሲሱ 1 ደቂቃ ነው ከ1 ደቂቃ በታች የሚጨርስ ከሆነ ቶሎ መጨረስ አለበት ነው acquired የሚባል አለ ያ ማለት የሆነ ጊዜ ላይ ደና ነበር ያ ወንድ ከዛ በኋላ እየፈጠነ መጣ ኢጃኩሌት የሚያደርግበት ታይም ነው እሱ acquired ወይም ቀስ ብሎ የመጣ ነው የሚባለው እሱ ደግሞ 3 ደቂቃ ነው ከቶፉ 3 ደቂቃ በታች ከሆነ premature ejaculation ብለን እንይዘለታለን situational የሚባል አለ so situational የሚባል ምንድነው ሁኔታ ይመርጣል ጊዜ ይመርጣል ሴት ይመርጣል so አንዳንድ ሴቶች ላይ ቶሎ ይጨርሳል አንዳንድ ሴቶች ላይ ቶሎ ይጨርስም የሆነ ሁኔታዎች ላይ ቶሎ ይጨርሳል አንዳንድ ላይ እንትን እነሱ by the way በሜዲኬሽን አይደለም ትሪት የሚያደርገው ነው ሆርሞናል ኢንቨስቲጌሽንም ኢንቨስቲጌት አላደርግም ሳይኮሎጂካሊ የሆነ አይነት ነገሮች ናቸው ቼክ መደረግ አለበት ነው አራተኛው ደግሞ ሰብጀክቲቭ ነው
ሰብጀክቲቭ ማለት ከድሮ ከነበረበት ስለቀነሰ ከ40 ወደ 20 ከ20 ወደ 10 ስለመጣ 10ሩ ፕሪማቹር ኢጃኩሌሽን ይመስላል ስትረስ ይፈጠርበታል ወይ ባለቤቱ ትንሽ ቀነሰብኛል ምናምን ትለዋለች ስትረስ ይፈጠርበትና ይመጣል ስለዚህ የዛን ጊዜ ምን ታደርጋቸዋለህ ቁጭ አድርገህ ካውንስል ታደርጋቸዋለህ ስለዚህ this is the normal age በጨመረ ቁጥር ፍላክቹዌት የሚያደርግ ነገር ነው you cannot expect 20 አመት ላይ ያለህን ፐርፎርማንስ 30 አመት ላይ እንዲኖር 30 አመት ላይ ያለህን ፐርፎርማንስ 50 አመት ላይ እንዲኖር መጠበቅ አትችልም no it depends on the hormonal imbalances አይደለ so አንድ ወንድ በጣም extremely stressed አሁን ለምሳሌ acquired premature ejaculation ያለባቸው ወንዶች ሆርሞናልም ቢሆን በነርቭም ቢሆን ማለት ነው one way or the other የሆነ አይነት ስትረስ ያመጣባቸው ነገር ሪሜምበር የሚያደርጉት አለ ወይ ፍቺ ላይ ነበሩ ወይ ልጅ ታሞባቸው ነበር ወይ ፍርድ ቤት ኬዝ ነበር ወይ ንብረት ተወስደባቸው የሆነ አይነት ፖይንት ኦፍ እንትን ያስታውሳሉ እንትን ስለዚህ ያ ስትረስ it messes up their hormonal makeup it messes up የሆነ ከነርቭ የሚለቀቅላቸው ኒውሮ ትራንስሚተሮች ሙሉ ነገር ሜሳፕ ስለሚያደርጉ ከዛ በኋላ ፕሪማቹርሊ ኢጃኩሌት ሊያደርጉ ይችላሉ ሶ አንድ ወንድ የሚያልፍበት የስትረስ ሌቭል የሚያልፍበት የላይፍ ኤክስፒሪየንሶች ምናምን እንደሚለያየው ሁሉ በዛ ነው መጠን ፊዚካል ታይፕ ኦፍ ሪአክሽኖች ሊኖሩ ይችላሉ ሜንታል ሆኖ ነገሮች ማለት ነው ስለዚህ that is እንትን መደረግ አለበት ነው ሶ አንድ ወንድ ላይክ አሁን በሴቶችም በወንዶችም መናገር የምፈልገው ነገር አንድ ወንድ ከ20 አመቱ ላይ እንበል ግንኙነት ጀመረ እንበል 60 አመቱ ድረስ ሄደ እንበል 40 አመቱ ላይ አጋይ cannot be አንድ ወንድ ሙሉ ነገሩ ላይ ፐርፌክት ሊሆን አይችልም ያ ኤክስፔክቴሽን ሲጀመር በጣም አንሪሊስቲክ የሆነ ኤክስፔክቴሽን ነው ግን ብዙ ሰዎች ደግሞ ያለበት ኤክስፔክቴሽን ነው that's በጣም ፕሮብለም የሆነው ነገር ነው አሁን አንድ ወንድ 20 አመት ላይ ግንኙነት ጀመረ እንበል 60 አመት ላይ ጨረሰ በዛ 40 አመት ላይ አለ አይደለ 40 አመት አለ በዛ ኢንተር በ40 አመት ውስጥ ማለት ነው ሁሉ ወንዶች ሁሉ ግንኙነት ላይ ፐርፌክት መሆን አለብን ብለው የሚያስቡት ነገር አለ ወይም ሴቶችም ሁሉ ግንኙነት ላይ አንድ ወንድ ሁሉ ጊዜ ፐርፌክት መሆን አለበት የሚባል ነገር አለ that's why by the way pandemic የሆነው ቫያግራ ዩዝ አሁን ማለት ነው ኦኬ ስትረስድ ሆኜ ነው ዛሬ ምንም በቃ ደክሞኝ ነው ነገ ደና ሆናለሁ ምናምን ብሎ ስለሚያልፍ አይደለም አንድ ወንድ ቫያግራ የሚጀምረው አንዴ የሆነ አልጋ ላይ የሆነ ነገር ይፈጠራል ኦኬ በፊት ፐርፌክት ነበርኩኝ አሁን አልሆንኩም ጉድ ፈላ በቃ የሆነ ነገር ተፈጠረ ይባላል ይሄዳል ቫያግራ ይዞ ይመጣል ማለት ነው because the perfection የሚባል ነገር ጭንቅላታቸው ውስጥ ከቨር ስላደረጉት አንድ ወንድ ፐርፌክት መሆን አለበት ግንኙነት ላይ በቃ እዚህ ላይ ፐርፌክት መሆን አለበት እዛ ላይ ፐርፌክት መሆን አለበት ፐርፌክት ካልሆነ አይሆንም ኖ አይደለም ባይጤ ስትረስድ ሊሆን ይችላል የሆነ ነገር ሙዱ ላይ መጣ ይችላል የሆነ ነገር ምን እንትን ሊያደርግ ይችላል የሆነ ነገር ሊፈጠር ይችላል እዛ አልጋ ላይ ምን ያህል ይገናኛል ግን የወንድ ልጅ ሴክሹዋሊ ጎበዝ መሆን ከጀግንነት ጋር የሚገናኘው ነገር አለ ወንዶች ያገናኙታል ሴቶች ሳያገናኙት ወንዶች ያገናኙታል ሴቶችም honestly speaking ያገናኙታል ብዬ አስባለሁ ግን ተርም ኢንዶሜን የሚልታል what is ኢንዶሜ ማለት ቶሎ የሚጨርስ ነው ቶሎ ስለሚበስል በቃ ቶሎ ይበስላል ነገር ነው እኮ ስለዚህ ዛሚስ ኢንዶሚን ያልሆነው ወንድ ሞር ሪስፔክት ይደረጋል ማለት ነው ግን ሪስፔክት ሉዝ ያደርጋሉ I get it ግን I don't think like ሴቷ አትመስለኝም እንደዛ አይነት ነገር መታረቅ አይ ነው ሪስፔክት ይፈጠርነው ነው ኖ አይ የሆነ አታከብረኝ ይሁን እንዴ እንትና አታርገኝ ይሁን እንዴ የሚባለው ሰቆቃ I think self sabotage የሚያደርጉበት ነገር ነው ብዬ አስባለሁ because ሁሉ ሴት እንደዛ ያደርጋል ማለት አይደለም ግን አብዛኛው ሴት ማለት ነው ስንፈተ ወሲብ አለበት ብላ ሴት እንትታ ምትሄድ አይደለችም ወንድ እንትታ ምትሄድ አይደለችም because ባለትዳር የሆኑ ልጆች ያላቸው ምናምን 10 አመት ምናምን አሁን ቶሎ መጨረስ ስንት አመት ቆይ 10 አመት ምኑን ያሉ ግን ስቲል ትዳር ላይ ናቸው ስቲል እንትን ላይ ናቸው ግን አለመጣጣም ብዙ ጊዜ ሴቶች ሙቭ ያደርጉም ነው ጥለው አይሄዱም ትዳራቸው አይደለም እንትን ያደርጋሉ ጥለው የሚሄዱበት ጉዳይ አይደለም it might like ትዳር ውስጥ ኢሹ ሊፈጠር ይችላል የጭቅጭቅ ምክንያት ሊሆን ይችላል ምን ሊያደርግ ይችላል እንደዛ አይነት ነገሮች ሊፈጠር ይችላል ሴት ልጅ ምንም ነገር ብትሆን ሴክሹዋል ላይ ያን ያክል ፍላጎት ስለሌላት ምንም ያክል ቢፈጠር she doesn't care ማለት አይደለም ግን ትተው የሚሄዱ ሴቶች ደግሞ በጣም ጥቂት ናቸው ትተው የሚሄዱ ሴቶች ስንፈተ ወሲብ ለሴት የለም እንዴ አለ የወንድ ብቻ ነው ያወራነው አለ ምንድነው የሴት ደግሞ ለሴት እርካታ ደረጃ መድረስ ሊያቅታች ይችላል በግንኙነት ጊዜ ህመም ሊኖራት ይችላል ጭራሽ ፍላጎት ላይኖራት ይችላል እንደዛ አይነት ነገሮች ሊኖራት ይችላል ግን የወንድ ነው ጥያቄ ያለኝ ስለዚህ አሁን ቶሎ አለመጨረስ ሜቢ ፕሮብለም ሊሆን ይችላል ማለት ነው ምክንያቱም ቶሎ አለመጨረስን ብዙ ወንዶች ጉብዘተ ወሲብ አድርገው ነው የሚያስቡት I think ብዬ ነው ማስበው የትኛውም ወንድ ቶሎ አለመጨረሱን proudly የሚሄደው ነገር ነው ብዬ ነው ማስበው በተለይ ያንጉላ ያለው ሜንታሊቲ
እሱ አለመጨረሱ ኢቭን ኢፍ እሷ ራሱ ደስ ያማጥን እሱ ራሱ ፕራውድ ሆኖ ነው የሚሄደው ለሴቷ ከተመቻት I don't think it's a problem ግን ሴቷ የሚያደክማት አይነት ከሆነ እና ሰውየው ላይ ያለው የሚያደክማት ነገር ከሆነ እሷ የሚሰለቻት ከሆነ ነው አምዳን ምናምን በቃ ምናምን ምትል ከሆነ እሷን አፌክት ያደረጋት ከሆነና እሷ ደግሞ ቮይስ ያደረገችው ከሆነ then it will create certain type of psychological stress ይፈጥርበታል ነው ከተስማሙበት ግን ሁለቱም I don't see the problem in it so የሴትን እንመለስ የሴት ስንፈተ ወሲብ መገለጫው ቶሎ አለመጨረስ ወይ መርካታ ጥገኛ ለማድረስ አርካታ ደረጃ ደርስም ህመም ይኖራታል ወይ ፍላጎት አይኖራት so የሁለቱንም እስኪኒ ምንድነው ለስንፈተ ወሲብ የሚያጋልጠው መጠንቀቅ የምንችለው ነገር ከሆነ እንደ ፊቸርም ለሰዎች አጠቃላይ እንደ አይነቱ ይለያያል ሶ አንደኛ በወንዶች ላይ ምንም ብትሉ ማታስተካክሉት ነገር እድሜ ነው እድሜ በሄደ ቁጥር ኢሬክሽን ላይክ ዝግጁነት እየቀነሰ ይመጣል ሶ ያን ያክል ጥንካሬ ላይ ኖራችሁ ይችላል because ጡንቻዎች በእድሜ ሎወር የሆኑ አትሮፊ ያደረጋው ይሄዳሉ ሆርሞናችሁ እየቀነሰ ይመጣል ስለዚህ አንድ ወንድ 50 አመቱ ከሄደ በኋላ በየአመቱ ቴስቶስትሮን ፕሮዳክሽኑ በ1% እየቀነሰ ነው የሚሄደው every year yes 50 አመቱ እስከ 50 ባላንስድ ነው ግን 50 ጀምሮ ከ50 አመት ጀምሮ እንትን ይደረጋል 1% በየአመቱ ይቀንሳል so ቴስቶስትሮን ቀነሰ ማለት የግንኙነት ፍላጎት ይቀንሳል ዝግጁነት ይቀንሳል ጧጧት የሚቆመው ነገር እየቀነሰ ይመጣል እንደዛ ሊፈጠር ይችላል so እሱ ነገር ነው እድሜ በጨመረ ቁጥር የብልት ሳይዝ ሊቀንስ ይችላል እሱም ሌላ ኦፕሽን ነው ጡንቻዎቹ ሽሪንክ ያደርጋሉ እንትን ያደርጋል ብልት ሳይዝ ሊቀንስ ይችላል ስለዚህ ያ ሳይኮሎጂካሊ የሆነ አይነት ኢምፓክቶች ሊፈጥር ይችላል አንድ ወንድ ላይ ሪፍራክተሪ ፔሪድ የምንለው ነገር አለ አንድ ወንድ የመጀመሪያ ዙር ግንኙነት ከጨረሰ በኋላ ተደጋጋሚ ዙር የሚያደርግበት ሪስክ እሱም አሁን አንድ ወንድ በ20 አመቱ ላይ ሆኖ በ5 ደቂቃ ለሁለተኛ ዙር ዝግጁ ሊሆን ይችላል 50 አመት ላይ የሆነ ወንድ ደግሞ እስከ 24 ሰዓት ድረስ ሊሄድበት ይችላል ያ ሪፍራክተሪ ፔሪድ ችግር ስላለበት አይደለም that's the age so age የሚያመጣቸው አይነት ጋፖች አሉ so that's not something እንትን የሚያደርጉት ነገር አይደለም አዎ ግን ራሳችን that is uncontrollable የሆነ type of cause ነው ሁለተኛ ደግሞ uncontrollable የማታደርጉት cause genetics ነው so በgenetics የሚተላለፍ አይነት የቶሎ መጨረስ አይነት አለ so lifelong ቶሎ መጨረስ like የእድሜ ልክ ቶሎ መጨረስ አንድ ወንድ childhood masturbation ከሌለው የሌላቸው አሉ አሁን ለምሳሌ በልጅነታቸው masturbation የሌላቸው ግን የእድሜ ልክ ቶሎ መጨረስ ያላቸው ነው that is genetics ነው ወይ ከአባታቸው ወይ ከአያታቸው የወረሱት ነገር ነው ስለዚህ ያ genetics ነው that's not something you can control so control የማታደርጋቸው ነገሮች አሉ ግን ኮንትሮል ደግሞ የሚደረገው ነገሮች አሉ ማስተርቤሽን በራሱ ስንፈተ ወሲብ የማምጣት አይነት ቻንሶች አሉት that is ለምን አንደኛ ዶፓሚን አዲክት ይሆናል አንድ ወንድ ያ ዶፓሚን አዲክሽን ማለት ነው ትንሹ ያ ዶፓሚን መብቃት ታቆማለች ሆነ ጊዜ ላይ as any addiction አሁን ለምሳሌ ሁሉ ጊዜ ይጠይቁኛል ማስተርቤሽን ለምንድን ነው ሱስ የሚያስይዘው ብለው ይጠይቁኛል ብዙ ሰዎች አሁን ሲጋራ መታጨስ ከሆነ ኒኮቲን አለ ሰብስታንስ አለ አይደለ መጠጥ ሱሰኛ ከሆንክ እንትን አለ ኢታኖል አለ ኮኬን ከሆነ ሰብስታንስ አለ ማስተርቤሽን አዲክት የሚያደርገው ዶፓሚን is the substance so ዶፓሚን ከነርቫችሁ ይለቀቃል ያ ደስታ የሚሰጥ ምናምን አይነት ስሜት ያደርጋል ለዛ ነገር አዲክትድ ትሆናለህ ማለት ነው አዎ ስለዚህ እንደዛ ነው ስለዚህ አንድ ሲጋራ እንደ ቀልድ የጀመረ ወንድ ቀስ እያለ አንድ ፓክ በቀን ይጨርሳል አይደለ መጠጥ ትንሽዬ መጠጥ ምናምን እንትን አደረገ ስሜቷን ይወዳታል ቦትል ውስኪ በአንድ ብቻውን የሚጨርስበት ማስተርቤሽንም እንደዛ ነው ቀስ ብዬ ልጀምረው ይሉና በሳምንት አንዴ ይጀምራል ከዛ ቀስ ብሎ በየቀኑ ይሆናል because ያቺ ትንሿ ዶፓሚን መብቃት ታቆማለች ለሰውነት ያቺ ኒኮቲን እንደማትበቃ ሁላ ነብይ ሄደ ይመጣል ስለዚህ ትንሽዬ ዶዝ ያስፈልጋል እንደገና መጨመር አለበት ይባላል ስለዚህ አዲክትድ የሆኑ ከዛ በየቀኑ የሆነች ከዛ በአንድ ቀን ደግሞ ብዙ ጊዜ መደረግ ይጀምራል ማለት ነው አዎ ቺፕ ነው ኢዚ ዶፓሚን ነው ስለዚህ እንደዛ ነው አይደለ ስለዚህ ያ ዶፓሚን አንደኛ አንድ ወንድ የዛን ያክል ጊዜ ድረስ ማለት ነው ኢጃኩሌት ማድረግ የለበትም በቃ ማድረግ የለበትም because ኢጃኩሌሽን ጊዜ የሚፈጠሩ የሆርሞናል ቼንጆች አሉ እነሱ ሆርሞናል ቼንጆች የቴስቶስትሮን ተቃራኒ ሆርሞኖች ናቸው so አንድ ወንድ አሁን ግንኙነት ኖርማል ግንኙነት ላይ ልክ እንደጨረሰ ብልቱ ይልፈሰፈሳል ብልቱ የሚልፈሰፈስበት ልክ ሲጨርስ
ፕሮላክቲን እና ኦክሲቶሲን የሚባሉ ሆርሞኖች ይለቀቃሉ። እነሱ ሆርሞኖች ልክ ሲጨርስ ስፓይክ ነው የሚያደርጉት፣ ደም ላይ ልቅቅ ነው የሚደረጉት። እነሱ ደግሞ የማን ነው? የቴስቴስትሮን ተቃራኒ ናቸው። ስለዚህ ቴስቴስትሮንን ሄደው ሽፍን ያደርጉታል፣ ብልት ይወርዳል ማለት ነው። that's the point። ኢማጂን በቀን 5-6 እነሱ ሆርሞኖች ሲለቀቁ ደም ላይ ከፍ ብለው ነው የሚቀሩት ማለት ነው። that is ሆርሞናል ኢምባላንስ ይፈጥራል። ቴስቴስትሮንን ማስክ ያደርጉታል ማለት ነው። ከዛ ሬሾ ከ10 በላይ ሲሆን ፕሮብሌም ይፈጠራል። ሶ ፕሮላክቲን ቱ ቴስቴስትሮን ሬሾ ይባላል። ሶ ፕሮላክቲንን ለብቻው ላብራቶሪ እንልካለን፣ ቴስቴስትሮን እንልካለን፣ ይመጣና ሬሾ ይሰራላቸዋል። ከ10 በላይ ከሆነ ፕሮላክቲኑ በጣም ከፍተኛ ነው፣ ቴስቴስትሮኑ ኖርማል ቢሆንም እየሸፈነው ነው ማለት ነው። ስለዚህ ምን አይነት ባህሪ ይኖራል? ቴስቴስትሮን ዝቅ ያለበት ሰው አይነት ባህሪ ኖርማል እኮ ነው። ቴስቴስትሮን የለም፣ ኮንፊደንስ አይኖርህም፣ ብልት ዝግጁ አይኖርም፣ እንትን ስራ ላይ ፎከስ ታጣለህ፣ እንትን ፍላጎት የለህም። ምን ነገር በቃ ቴስቴስትሮን ወንድ የሚያደርገው ሆርሞን ኖርማል ሊሆን ይችላል። ሶ ለዲፕሬሽን ምን የሚጋለጡት ለዚህ ነው። ዲፕሬስድ ትሆናለህ፣ ክብደት እየጨመርክ ትመጣለህ፣ ለምንም ነገር ኢንትረስት አይኖርህም፣ ሞቲቬሽን ዜሮ፣ ፎከስ ዜሮ፣ ብሬን ፎግ፣ በቃ ሙሉ ነገር መርሳት ይጀምራል። እሱ ደግሞ ዲፕሬሽን ውስጥ ይከታል። ኤግዛክትሊ ዘን ሱሳይዳል ድረስ ሊደርስ ይችላል በዛ ዳይሬክሽን። ከዛ ዲፕሬሽን ይገባል። ከዛ ዲፕሬሽኑን እንትን ለማድረግ ኦኬ ዶፓሚን ነው ደስታ ትንሽ ይሰማኝ ይባላል፣ ሞር ማስተርቤሽን ምናምን። ከዛስ እዛ አካባቢ ያሉት ነርቮች ደግሞ ማለት ነው ሆነ ፍሪክሽን የሚችሉ አይደሉም። ነርቮቹ በጣም ትንሽ ናቸው። በዛ ኢንተርቫል፣ በዛ ድርቀት፣ በዛ ስትሬንግስ መደረግ የሌለበት ነገር ነው። ስለዚህ ምን ይደረጋል? ምን ይሆናል? ነርቮቹ እየሞቱ ይመጣሉ፣ ጡንቻዎቹ እየሳሱ ይመጣሉ። ስለዚህ ማስተርቤሽን ፊዚካል ፕሮብሌሞች እየፈጠረ ሳይኮሎጂካል ፕሮብሌሞች እየፈጠረ ይመጣል። ስለዚህ ብልት ዝግጁነት ማጣት ይጀምራል። አንድ ወንድ ማስተርቤት የሚያደርገው ፖርን እያየ ነው፣ ቶሎ ይጨርሳል። ብሬኑ ኮንዲሽን መደረግ ይጀምራል፣ ቶሎ መጨረስ ይጀምራል። ችግር ይፈጠራል። ከዛ የሆነ ጊዜ ላይ እንትን ይደረጋል። ሶ ማስተርቤሽን ፓንዴሚክ ነው፣ ማትመም ፓንዴሚክ ነው ማስተርቤሽን። ቢካዝ እኔ like 100 ክላይንቶች ያለው በሳምንት ከ100 ክላይንቶቹ እኔ 95ቱ ማስተርቤሽን ያላቸው ናቸው። 5ቱም ደግሞ ሜቢ ኤጃቸው ከፍ ያለ በድሮ even in marriage yes marriage I understand in a single ሆኖ ምናምን ምክንያቱም no marriage ውስጥ አለ masturbation is very common marriage ውስጥ like serious masturbation yeah like masturbation addicted የሆኑ ክላይንቶች አሉ። ለምን? I don't know honestly speaking። ያው ከሴቷ የሚፈልጉትን አለማግኘት ነው ወይስ ይሄኛው ቺፕ ስለሆነ ሞር ይሄ ይቀላል? maybe ninja እኔ honestly speaking I don't understand that concept። እኔ ማላቀው ነገር ላይ አልገባም። ግን I don't know maybe ግንኙነት ፍላጎቱን maybe ሊያስደስት አልቻለም። ያ ግንኙነት maybe ሊጣጣሙ አልቻሉም በሆነ ነገርና instead of okay እንዴት ነው ራሳችንን የምናጣጥመው የሚባለውን አይነት ስራ ከመስራት instead of እሷን ማዋራት እኔ ምን ላደርግ ምናምን የሚባል ያንን አይነት መንገድ ከመድረስ ፕላስ አንቺ እንዳልሽው ኮንዲሽን የተደረገው ፖርኖግራፊ ከሆነ አንድ ሰው ጭንቅላት in reality ፖርኖግራፊ ላይ ያለችው ሴት የምትመስል አያገኝም። የሱ ዲፈረንስ ራሱ እሱም አለ። comparing ፖርኖግራፊ by the way ማለት ነው ሚስትህን ራሱ ኮምፔር ብቻ ማድረግ አይደለም። ፖርኖግራፊ ራሳቸውን ኮምፔር ያደርጋሉ። ራሳቸውን ኮምፔር ያደርጋሉ። አሁን አንድ ወንድ መጣና ቶሎ ነው እኮ በቃ እንደዚህ ፊልም ላይ ምናምን ሳይ ቶሎ ነው ወንዱ ብልቱ የሚቆመው ነው። ላይክ ባይ ዘ ዌይ ፖርን ላይ የሚሰሩት ሰዎች አክተሮች ናቸው። ሜዲኬሽኖች ይወስዳሉ ሲሰሩ። ላይክ አንድ ወንድ እኮ ፊልም ላይ አይቼ ጨርሶ ብልቱ አይልፈሰፈስም፣ የኔ ግን ይልፈሰፈሳል። ሶ that's the normal የነሱ አብኖርማሊቲ ነው። ነው መድኃኒት እየወሰዱ ነው የሚሰሩት፣ አክተሮች ናቸው። ሶ ፖርን ራስህ የምታፎካክርበት ነገር አይደለም። ግን ብዙ ሰዎች ብዙ ወንዶች ደግሞ እንደዛ ነው። ከዛስ በኋላ ደግሞ እሱ ብቻ አይደለም ላይክ ሴቶች ራሱ ፖርኖግራፊ ላይ ያሉት ሴቶች ላይክ የርካታ ምልክታቸውም ሆነ የርካታ ነገር የሚያሳዩት ሴቷ አልጋ ላይ ያንን አይነት እንትን ካላረን በቃ አላረኳትም ማለት ነው። ጤነኛ ነው አይደለም ማለት ነው። ጤነኛ አይደለም። nothing ፖርኖግራፊ ላይ ጤነኛ አይደለም። by the way anything ምንም ሪሊስቲክ አይደለም፣ እውነተኛ አይደለም፣ ጤነኛ አይደለም። ኢቨን ከሳይንስ አንፃር ጥፋት ብቻ ነው by the way ፖርኖግራፊ ስራው። ሌላ ምንም ያለማ ነገር የለውም by the way። ለምዶ ታዲያ ሰዎች ፖርኖግራፊ ያዩ ሴክሹዋል ነገር ለማድረግ የሚሞክሩት ኢቨን ባለትዳሮች? I don't know maybe sexual fetish ሊሆን ይችላል፣ maybe እሱ የለመደው ነገር ሊሆን ይችላል ምናምን
ሴክሹዋል ፌቲሽስ የሚባሉ ነገሮች አሉ አይደለ ላይክ ዊርድ የሆኑ ነገሮች ላይክ አንደርስታንድ የማታደርገው ነገር ግን ያንን ሰው ተርን ኦን የሚያደርገው ሰው ነገር አለ በጣም ዊርድ ነገሮች ሰምቻለሁ during my career wait ቢቀር በሚሻለው በጣም ዊርድ የሆኑ ነገሮች ግን ሰምቻለሁ like ሰው ማይገምታቸው በጣም ዊርድ የሚሆኑ ነገሮች ግን እሱን ተርን ኦን የሚያደርጋቸው ነገሮች አሉ specific type of lighting specific type of አለባበስ specific type of music specific type of ጠረን specific ያለባቸው ወንዶች አሉ ፖርኖግራፊ ምናምን ምክንያት ነው ወይስ just ሰው innately እንደዚህ ታስባለሁ sexual fetishes እንዴት እንደሚመጡ honestly speaking የተሰራ ሪሰርች ስለሌለ I don't know ግን a lot of people have a lot of sexual fetishes በምን እንደሚመጣ ግን አላውቅም ግን ዊርድ የሆነ በቃ ኮመን ያልሆኑ ነገሮች ግን አንድን ወንድ ስፔሲፊካሊ ሊያስደስተው የሚችል ነገር አለ እሱ ከባለቤቱ ጋር ተነጋግሮ በመኝታ ቤታቸው ፕራይቬሲ የሚጨርሱት ነገር ነው የሚሆነው በጣም ብዙ አንድ ሁለት ሰዎች ጋር ሲወራ ሰምቻለሁ ፕሮፌሽናል ፖድካስቶች ላይ በጣም ብዙ ሰዎች ወይም በጣም ብዙ ወንዶች ስትራግል የሚያደርጉበት ኤሪያ ሳይዝ ነው በጣም ላይክ ሲሪየስ ስትረስ ያለበት ኤሪያ ነው በተለይ በወንዶች ሳይድ ሊትራሊ ቅድም እንዳልሽው completely ሴት መጠጋት እስከ መፍራት ድረስ ወይም ደግሞ ሜንታሊ እስከ መታመም ድረስ የሚያደርስ ምንድነው የሳይዝሹ መነሻውስ እና ደግሞ ሳይዝስ ምን ያክል ነው ኢምፓክት ያለው ከሳይንሱም ፕራክቲካል ከምታገኛቸው ሰዎች አንፃር ኦኬ በመጀመሪያ ሳይዝ ስትለኩ አሁን እኔ በጣም ማስጠንቀቅ የምፈልገው ነገር አንድ ወንድ ስትለኩ honestly speaking ማለት ነው ካሁኑ ልንገራችሁ እያንዳንዱ ወንድ ማለት ነው በሴንቲሜትር የብልት መጠናችሁን ታቆታላችሁ አንወሻሽ ሁላችሁም ባይዘ ታቆታላችሁ በሴንቲሜትር እኔ አንድ ወንድ ቢሮዬ የገባ የለም ቁመቱን አላቅም ያለ ችግሩ አለካካችሁ ላይ ነው አሁን በመጀመሪያ አለካኩ ምትለካላችሁ ላይ ተስማማን አለካኩ ላይ ነው አለካኩ ላይ ብልት ከቆመ በኋላ ነው የሚለካው ቆይ የምር ግን የምር ሲሪየስ እግዚአብሔርን አያበኳስ ሰው አነሰኝ ብሎ ሲያስብ ነው የሚለካው ወይስ ኖርማሊ ሁሉም ወንድ ለማወቅ ነው የሚለካው ወይስ ፖርኖግራፊ የሚያመጣው ፒነስ ኤምቪ የሚባል ነገር ሰምታ ካለካም መለካት አለበት ብያስባለሁ ጭራሽ አሳይመንት ማለት አይ የምሬን ነው ባይቴ ካለካም መለካት አለበት ብያስባለሁ he has to know አለካኩ he has to ለምን እንደሆነ አንደኛ አለካኩ ነው ከቆመ በኋላ ነው የሚለካው because honestly ካልቆመ ምንም ነገር አይሰራላችሁ why would you measure ሲሆን ነው ሮጦ ሄዶ የሚለካው anyways he gets morning erections እኮ አንድ ወንድ አይደለ by the way አንድ ወንድ ብልቱ መለካት ከፈለገ የመቆም ችግር ከሌለበት ችግር የለውም any time መለካት ይችላል ብዙ ጊዜ አጋጣሚዎችን ያገኛል ነው ሐሳቡ ገጠና እሺ ብቻ እንደዛ ነው ስለዚህ ዞሮ ቁመት መለካት ያለበት ከቆመ በኋላ ነው ከቆመ በኋላ ከ10 እስከ 13 ሴንቲሜትር ከሆነ በቂ ነው that's normal ከ10 እስከ 13 ሴንቲሜትር ኖርማል ይባላል እኔ አሁን በአይሲኤስኤም ጋይድላይን ነው የምሰጠው አይሲኤስኤም ህክምናው 10 እስከ 13 ሴንቲሜትር it's not an opinion this is 10 እስከ 13 ሴንቲሜትር so ከ10 በታች ትንሽ ነው እንላለን ከ13 በላይ ትልቅ ነው እንላለን so ትልቅነቱ የሚያስፈራው ፓርት ምንድነው honestly it depends on the woman pain የሚፈጥርባቸው አይነት ሴቶች አሉ እንደዛ አይነት ሴቶች አሉ ስለዚህ እሱ እንትን ነው ሲያንስ ደግሞ there's nothing you can do about it አሁን በጣም እንትን የሚያደርግ ነገር አሁን ላርጎ የሚባል አለ ብዙ አይነት ባህላዊ ህክምናዎች አሉ ላርጎ የሚባል አለ ብልት ማሳደጊያ ብለው ያወጡት መድኃኒት አለ የሚጠጣ ነው የሚቀባ ነው ብዙ አሉ ባይዘይ ብዙ አሉ this is እንደውም the common one ነው yeah the common one ነው ሳሙናው እንዳይቀቡ ሳሙናውን አይደለም ላርጎ የሚባል ነው እና literally ላዩ ላይ ይላል ብልት ማሳደጊያ ምናምን የህንድ ፕሮዳክት ነው ላርጎ LARGO ወይ ኢሜጁን ልክላለሁ አስገባው እሺ አራታይ ይፈልጋል ነው አላስገባም ነው የህንድ እናስገባም ደግሞ ፈልጋለሁ የህንድ ፕሮዳክት ነው እንትን ይደረጋል ብቻ በጣም እየተስፋፋ እየተሸጠ ያለ ነገር ነው ላርጎ እና ብልት ማሳደጊያ ነው ተብሎ ነው አብዛኞቹ ክላይንቶች ተጠቅመውታል እኔ ጋር የሚመጡት አልሰራልኝም ብለው ነው አይሰራም so scientifically የሚቀባ ነገር ሊያሳድግ አይችልም ጸጉር ነው እንዴ አይደለም ማለት like literally I don't know እንግዲህ how do I explain this ግን እንዴ ሎጂካል ሲሆን አሁን ላይ ቅባት ጸጉር ሰው የተመለጠ መሻደግላቸው የሚቀቡ ሰዎች
አረ የሚያስተክሉት ለዛ አለ እንደዛ አይ ነው ግን people desperate ሲሆን ማለት ነው ምንም ነገር ይሞክራሉ አንድ ሰው desperate ሲሆን ምንም penis envy ነው by the way penis envy ማለት ነው ከ19 መቅናት በሌላ ወንድ የብልት ሳይዝ መቅናት የአንድ ወንድ penis envy ችግሩ ነው አው ሰርች አድርጉት by the way penis envy it's literally diagnosable የሆነ issue ነው ላይክ በቅናት ታሞ ይመጣል ማለት ነው well ቀናው ወይ ብዙ ነገር by the way የበታችነት ተሰምቶት ማለት ነው አው ወንዶች by the way ይነጋገራሉ የብልት ሳይዛቸው I don't know ካንተ ጓደኞች ጋር አላቀ we don't do that ጓደኞቼ የሚያዩታል ይሄን ቪዲዮ we don't do that I confidently say this አይ ይነጋገራሉ ግን ይነጋገራሉ በጣም ኮንሰርቫቲቭ ነን በያሰቀደም ነው ኮንሰርቫቲቭ ናችሁ ግን ይነጋገራሉ የኔ እንደዚህ ነው የኔ እንደዚህ ነው ሶ ቅናትም ይመጣል ከዛ በተለያየ አጋጣሚ ደግሞ ሊታያዩ ይችላሉ I don't know maybe in the gym ምናምን ግን የሆነ አይነት ነገር ከዛ ስፖርት ራሱ ፖርን ላይ ራሱ እንትን ይደረጋል ሶ እንደዛ ነገር እንትን ይደረጋል ከዛ ከነሱ ጋር ያፎካከራል የኔ ትንሽ ነው ይባላል 13 ሴንቲሜትር 14 ሴንቲሜትር 17 ሴንቲሜትር ያለው ክላይንት አለኝ በይ ትንሽ ነው ብሎ ይመጣ ግን ላይክ አነሰብኝ because በቃ የሌላ ሰው ረዘም የሚል ነገር አይቷል ማለት ነው እንጂ 17 ሴንቲሜትር it's too long ግን ለሱ አነሰበት that's እንትን by the psychologically እንትን ይደረጋል ልክ እንደ እንትን ነው እንደ ገንዘብ ራሱ አሁን ለምሳሌ አንዳንድ ሰው ሀብታም ነው እኮ ግን በጣም ሀብታሞቹን ሲያይ የኔ ደሃን የሚመስለው ነገር exactly maybe እንደዛ ነው እሱም አንድ ፕሮብለም ነው ሁለተኛ ደግሞ የሆነ አይነት ሮንግ እንትን አለ ሮንግ አመለካከት አለ ትንሽ ብልት ይዝካልቱ ስንፈተ ወሲብ ትንሽ ብልት ፐርፎርም አያደርግም የሚባል አይነት አመለካከት አለ ቴስቶስትሮን ኢሹ ነው የሚባለው አዎ ቴስቶስትሮን ኢሹ አለበት ማለት ነው ትንሽ ብልት ካለበት ላይክ ፐርፎርም አያደርግም አይዘጋጅም ማለት ነው ትንሽ ብልት ያለበት ምናምን believe me ስንፈተ ወሲብ ከብልት ሳይዝ ጋር ምንም ያገናኘው ነገር የለም ምንም ያገናኘው ነገር የለም የሚባል የብልት ሳይዝ አለ አንሄልዚ የሚባል ሳይዝ honestly speaking ማይክሮ ፒነስ ተብሎ የሚመደበው አለ 7 ሴንቲሜትር እና ከዛ በታች that's ማይክሮ ፒነስ ነው ግን ማይክሮ ፒነስ ራሱ like የብልት ዝግጁነት ማጣት ተብሎ as a risk factor አልተቀመጠም ኢሬክሽን ላይክ ብልት ዝግጁነትም ሆነ ምናምን ማተር የሚያደርገው በሌሎች ነገሮች ናቸው ነርቭ ጥሩ ከሆነ ደም ስሮች እየሰፉ ደም ይቀበል ከሆነ ጡንቻዎቹ ጠንካራ ሆኖ መቆም የሚችሉ ከሆነ ይቆማል ትንሹን ብልት ይቆማል ትልቁን ብልት ይቆማል ከዛስ ትልቅ ብልት አሁን 15 16 ሴንቲሜትር የብልት ዝግጁነት አጥተው የሚመጡ ክላይንቶች አሉኝ ሶ ሳይዝ ማተር አያደርግም ባይ ዘ ወይ ትልቁም ስንፈተ ወሲብ ያጋጥማል ትንሽ ሆነ ማለት ደግሞ ስንፈተ ወሲብ ያጋጥማል ማለት አይደለምና አብዛኞቹ ባይ ዘ ወይ ዴስፕሬት የሚሆኑት ምንድነው ብልቴ ሳይዙ ትንሽ ከሆነ ፐርፎርም አላደርግም ማለት ነው የሚባል ነገር አዎ እሱ ነገር honestly speaking ሊያጋጥም ይችላል አሁን አያጋጥምም አይደለም በተለይ ደግሞ የሴቷ ማህፀን ሳይዝ በጣም ሰፊ ከሆነ ወይም ኤክስፒሪየንስ ያላት ከሆነች ድንግል ካልሆነች ድንግል አለመሆንም ብቻ አይደለም ከወለደች በኋላ ራሱ የሴት ልጅ ማህፀን ይሰፋል አይደለ አንጻራዊ ይሰፋል ስለዚህ ላያረካት ይችላል አይደለ እሱን እንግዲህ ምንም መደረግ አይችልም honestly speaking አሁን እሱንም እንትን ነው አሁን እኔ የሚያናድደኝ ምን እንደሆነ ልንገርህ የነዚህ ወንድ በጣም ጭንቀት ተጠቅመው ማርኬት የሚያደርጉት ሰዎች መኖራቸው so scientifically የለም believe me scientifically የሆነ most የሚሸጥ ነገር ቢኖር እንደዚህ አይነት ነገር ቢኖር ራሴ ነኝ ማስገባው I swear I will do it አይ በጣም ማርኬቱ በጣም ዲማንድ አለው በጣም ዲማንድ አለው ግን ሰፕላይ የለው ሪል የሚሰራ ነገር የለም ስለዚህ እንደ ሐኪም ኮንፊደንትሊ የሚያሳድግ ነገር የለም don't try ማትልፉ rather ያለውን የብልት ሳይዝ በኤክስፒሪየንስም ሆነ ከባለቤቶች ጋር ባላችሁ ነገር ወይም ደግሞ ኢሬክታይል ዲስፋንክሽን የብልቱ ዝግጁነትም የቶሎ መጨረስ ምናምን ካለው ሳይዛችሁ አይደለም ሌላ ነገር ስለሆነ መታከም ይችላል actually መታከም ትችላላችሁ እሱን ነው መናገር የምችለው ከሳይዝ ኦኬ ሳይዝ ትንሽ ስለሆነ ነው የነገር የሚታከም ነገር አይደለም ከሳይዝ ጋር ምንም ነገር የሚገናኝ ነገር የለም ትንሽ የሆነ ብልትም ኢሬክሽኑን መልሰን ወደ ቤቱ ይላክ ነው ሰው አለ ሴቶችስ ምን ላይክ በጣም እንደው ለቀልድ ምን ሰማቸው ነገሮች ነው ድሮ ላይክ ብልት ሳይዝን ለማጥበብ የሚጠቀማቸው ነገሮች ሰርጀሪ ወይ አሁንም ይሰራል እሱ ወይ ደግሞ ኮካ ምናምን ሲባል እንሰማለን እዛ ኮካ actually ይሰራል ኮካ ይሰራል
ግን እንትን የሚደረጉላት it's like necessary የሆነ ሰርጀሪ ሳይሆን ኮስሜቶሎጂካል ተብሎ የሚቀመጥ ሰርጀሪ ነው ይሰራል ኤክስትራ ነው ግን ይሰራል easy ነው 30 minute procedure በዚህ ጉዳይ የሚመጡ ሰዎች አሉ what is like በአንቺ ኤክስፒሪየንስ ትልቁ የወንድ ልጅ ፕሮብለም ወይም ደግሞ አንቺ ጋር ከሚመጡ ክላይንቶች ብዙ የሚበዛው ፕሮብለም የቱ ነው ሞስት ኮመኑ 95% እንትን ነው ቶሎ መጨረስ ነው ያለበት ከዛ በኋላ ቶሎ መጨረስ ያለባቸው ደግሞ አብዛኞቹ የብልት ዝግጁነት አብሮ ያጣሉ because የሆነ ፊዚካሊ የሆነ የብልት ዝግጁነት ማጣት ኖሮባቸው ሳይሆን ቶሎ መጨረሱ በተወሰነ ጊዜ ይረብሻቸዋል ስለሚያሳቅቃቸው ምናምን እንደዛ አይነት ነገር ይፈጠርባቸዋል ከዛ ግጭት ምን ይመጣል ሴቶች ምንድነው ደካማ ተብሎ የሚመጣው በብዛት ፍላጎት ማነስ ለምዶ ፍላጎት ማነሳቸው ብዙ አይነት እንትን አሉ ብዙ አይነት ሆርሞናል ኢምባላንሶች አሉ ሴቶች አላቸው አንዳንድ ሴቶች ኤክስፒሪየንስ የሚሉት ነገር አለ በፊት ያላቸው ኤክስፒሪየንሶች ብዙ ጊዜ እንትን አለ የተገረዙ ሴቶች ሞር ፍላጎት የላቸውም በግንኙነት ጊዜ ህመም ስለሚኖራቸው ከወሊድ በኋላም ደግሞ ሆርሞናቸው በጣም ስለሚወርድ እንደዚህ አይነት ነገር ሊፈጠሩ ይችላሉ ምግብ ምን ያህል ኢምፖርታንት ነው ሴክሹዋል ነገር ላይ ምክንያቱም አሁን አንዳንድ ፊልሞች ላይ ነው ስንሰማ ምግብ ዳይሬክትሊ ሪሌትስ ቱ ቶሎ መቆየት ጋር ምናምን አይነት ነገር የሚጠጣ ነገር ምናምን አይነት ሐሳብ አለ ወይም ጥሩ መመገብ ሴክሹዋሊ ፐርፎርም ለማድረግ ጋር ያገናኙታል ሰዎች እዛ ላይ አክቹሊ ሳይንቲፊካሊ ምክንያቱም ኢቭን የሚበላው የምግብ አይነት ሊሆን ይችላል ኦር ደግሞ አንድ የተበጣጠነ ምግብ የሚበላና ላይክ ኒውትሪሽን ዋይስ ጥሩ ምግብ የማያገኝ ሰው እኩል ፐርፎርም ሊያደርጉ አይችሉም ሴክሹዋሊ ሶ አክቹሊ ሪሌት ያደርጋል ሴክሹዋሊ ጥሩ መሆን ወይም ደግሞ ጥሩ መሆን ያው ሪላቲቭ ነው እንደ አብሮ እንዳለው ፓርትነር የትዳር አጋራችን ነው ያን ሰው ለዛ ሰው በቂ ከሆነ it doesn't have to be 1 hour ምናምን ቅድም እንዳልሽ ግን አክቹሊ ምግብ ወይም ኒውትሪየንት ኢምፓክት አለው ሶ ወንዶች ላይ ያ አሁን ለምሳሌ ቴስቶስትሮን እጥረት የሚያጋጥማቸው ብዙ ሰዎች ቬጂቴሪያን የሆኑ ሰዎች ናቸው ሶ ቴስቶስትሮናቸው ጥሩ ሌቭል ላይ እንዲሆን ማለት ቴስቶስትሮን ማለት ብልት ዝግጁነት እንዲያመጣ ሰዓትን ጠብቀ እንድጨርስ ምናምን እነዛ የሚያደርጉት ነገሮች ሃይ ፕሮቲን የሆኑ ምግቦችን ቴስቶስትሮንን ቡስት እንደሚያደርጉ ብዙ ጥናቶች ያሳያሉ ሶ ፕሮቲናቸው ከፍ ያሉ ምግቦችን ቴስቶስትሮናቸው ዝቅተኛ የሆኑ ወንዶች ግን ለትሪትመንት የሚያበቃ አሁን ለምሳሌ ቴስቶስትሮንን ወይ በኪኒን ወይ በመርፌ እንጨምረዋለን ግን ለትሪትመንት ለመርፌ የማይበቁ ሰዎች አሉ ግን ቴስቶስትሮናቸው ጀስት ቦርደር ላይን ጫፍ ላይ ሊያንስ ያለ ወይም ለእድሜያቸው ሎ ይሆናል ስለዚህ ፕሮቲን ከፍተኛ ፕሮቲን ያላቸው ምግቦችን መመገብ ጥሩ ነው ሁለተኛ ደግሞ ሰፕሊመንቶች አሪፍ ናቸው ቫይታሚን ዲ ሰፕሊመንት because ቫይታሚን ዲ ለቴስቶስትሮን የመጀመሪያ ንጥረ ነገር ነው ስለዚህ ቫይታሚን ዲ ዴፊሺየንት ከሆነ አንድ ወንድ ቴስቶስትሮን ዴፊሺየንሲ ተከትሎ የሚመጣ ነገር ነው ስለዚህ ቫይታሚን ዲ ዚንክ ማግኔዥየም እንደዚህ አይነት ነገሮች ያላቸው ምግቦች ቴስቶስትሮንን እንትን ያደርጋሉ ነው ኢንስታንትሊ ግን ቶሎ መጨረስን ሊያስተካክል የሚችል አዘንትን የለም ኦሬዲ ደግሞ ቴስቶስትሮኑ የብልት አለመቆም ችግር ካመጣ ሞስት ፕሮባብሊ ላይክ በምግብ የሚስተካከል አይነት ብቻ ላይሆን ይችላል ሶ ቴስቶስትሮኑ በጣም ዝቅ ብሎ የብልት ዝግጁነት ማጣት ድረስ ከደረሰ ሞስት ፕሮባብሊ ወይ ኪኒን ወይ መርፌ ያስፈልጋል የሆነ አይነት ትሪትመንት ያስፈልጋል ግን ካስተካከል ነው በኋላ ደግሞ ማኔጅ መደረግ አለበት ቴስቶስትሮንን ደግሞ የሚቀንሱ ነገሮች አሉ መጠጣት ጫት መቃም ቴስቶስትሮንን የመቀነስ አይነት ባህሪዎች አሉ እንትን ይሄ ምንድነው እንቅስቃሴ አለማድረግ በተለይ ደግሞ ክብደት ማንሳት እንቅስቃሴዎች ቴስቶስትሮንን ቡስት ያደርጋሉ ስለዚህ እነሱን አለማድረግ ቴስቶስትሮን እየቀነሰ ነው የሚሄደው ማለት ነው ስለዚህ እነሱ ነገሮችን ሜንቴን መደረግ አለበት እንደዚህ አይነት ላይክ ጂም ወርክአውት የሚያደርግ ወንድ አመጋገቡ ሃይ ፕሮቲን የሆነ ካይንድ ኦፍ መጠጥ ጫት ምናምን የሌለበት ወንድ ቴስቶስትሮኑን ጥሩ አይነት ሌቭል ላይ ሜንቴን የማድረግ ቻንሱ ከፍተኛ ነው ስለዚህ ያንን ነገር እንትን ያደርጋል ነው ልክ ኢንስታንትሊ ደግሞ ሊያስተካክል የሚችል ነገር አሁን ለምሳሌ አልኮል ጠጥቶ ግንኙነት ካደረገ አንድ ወንድ ይቆያል ግን እስከመቼ ድረስ ነው አልኮል እየተጠጣ ግንኙነት የሚደረገው ነው that's the point actually fix አርጎት ነው ነማርጎት ነው ነርቮቹን ሎው ስለሚያደርግ በተለይ በነርቭ ምክንያት የሚመጡ ቶሎ መጨረሶችን ውርድ ያደርጋል ስለዚህ እንትን ያደርጋል ነው so አልኮል ቶሎ መጨረስን ያስተካክላል ከዛ ውጪ ግን ቶሎ መጨረስንም ያመጣልም የሚባል አይነት ዳይቶች የሉም ወይም ኢንስታንትሊ ወስደህ የሚስተካከለው አይነት ዳይቶች የሉም ማለት ነው ጥሩ ደግሞ ቴስቶስትሮን ቡስቲንግ ሰፕሊመንቶች ደግሞ አሉ ሺላጅት የሚባል አሽዋጋንዳ ምናምን መውሰድ ይቻላል
ይቻላል ግን ኦሬዲ ላይክ ቴስቶስትሮን በጣም ዴፊሽንት ከሆነ አሽዋጋንዳም ሺላጂትም ላይጠቅም ይችላል ነው ስለዚህ አሽዋጋንዳም ሺላጂትም ለቴስቶስትሮን ቡስቲንግ ኢፌክት ከሆነ የምትወስዱት ሐኪም አናግራችሁ ቴስቶስትሮናችሁ ቼክ ተደርጎ ከዛ በኋላ አክቹሊ አሽዋጋንዳን ኢፌክት የምታዩት አይነት ነገር ነው ወይ መሆን ያለበት ነው አሽዋጋንዳም ስትወስዱ ደግሞ ጉበት ላይ የሚኖረው ኢፌክት ስላለ ካይንድ ኦፍ በእንትን ነው አንዳንድ ወንዶች አሁን ቴስቶስትሮን ቡስት ያደርጋል ኢሬክሽንን ያስተካክላል ምናምን ተብሎ ስለሚታሰብ አዎ ኢሬክሽንን ያስተካክላል ቴስቶስትሮንን ቡስት ያደርጋል ግን ለ3 ወር ላይክ አንድ ወንድ አሁን ለውጥ እንዲያመጣ አሽዋጋንዳ ለ3 ወር ነው የሚወስደው ግን አሽዋጋንዳ ሲወስድ 21 ቀን ወስዶ 7 ቀን ረፍት እያደረገ ከዛ እየወሰደ 7 ቀን ረፍት እያደረገ ነው because ጉበቱ kind of እንትን ነው በጣም ጫና ስላለው ጉበቱ እንትን መደረግ አለበት so constantly የምትወስዱት ከሆነ ጉበታችሁን every 21 days ቼክ ማስደረግ እንዳትረሱ አሽዋጋንዳ የሚወስድ ስለዚህ ጉበት ፌል ነው ይጎዳል ነው ይጎዳል ነው ሪከቨሪ ሊያስፈልገው ይችላል ነው ስለዚህ አሽዋጋንዳ ስትወስድ አንዳንድ ሰዎች ላያዩት ይችላሉ አሁን ለምሳሌ 21 ቀን ከወሰዱ በኋላ አሽዋጋንዳ ቼክ አድርገው ጉበታቸውን if it's fine they can continue መውሰድ ግን ጉበቴን በየጊዜው ቼክ ማድረግ አልፈልግም ካሉ ደግሞ 7 day ጋፕ እየሰጡ የ3 ወር ዶዝ ቢወስዱት እመክራለሁ like ሁሉ ሰው ላይ ጉበት ላይ ኢፌክት ያመጣል ማለት ሳይሆን ጉበት ላይ የሚያመጡት ኢፌክቶች ስላሉ ማለት ነው ሰው ጋፕ እየተደረገ መወሰድ አለበት ሺላጂት መወሰድ ይችላል ግን አሽዋጋንዳ is more research than ሺላጂት ከሺላጂት more research ነው አሽዋጋንዳ ቴስቶስትሮን ቡስቲንግ ኢፌክት እንዳለው ኢሬክሽንን የማስተካከል አይነት ኬፓቢሊቲ እንዳለው ሞር ሪሰርች ነው ከአሽዋጋንዳ እኔም ደግሞ አሽዋጋንዳ እየሰጠኋቸው ብዙ ሪስፖንድ ያደረጉ ክላይንቶች አሉኝ ሺላጂት አዲስ ነው ብዙ እኔ ከማነባቸው ሪሰርች ሳይቶች ስለ ሺላጂት የተሰሩ ሪሰርቾችን ብዙ አላነበብኩም አሽዋጋንዳ ከሃርቫርድ ጀምሮ እስከ ህንድ ዩኒቨርሲቲዎች ዩሮፕ ምናምን ሪፕሊኬት ያደረጉለት እንትኖች አሉ ሪሰርቾች አሉ ሶ ቤዚካሊ የወንድ ልጅ የሴክሹዋል ፕሮብለም ወይም ወሲባዊ ፕሮብለሞች ወይም ችግሮች ከቴስቶስትሮን ጋር ሪሌት ያደርጋሉ ከቴስቶስትሮን ጋር ሞስትሊ ሪሌት ያደርጋሉ if your testosterone is very good ቆንጆ ነው ግን የደም ስር ፕሮብሌሞችም የእንትን ፕሮብሌሞችም ሊኖር ይችላል ስለዚህ አሁን የደም ስር ፕሮብሌሞች የነርቭ ፕሮብሌሞች በጣም ኮመንሊ የሚመጡት ስኳር ያለባቸው ወንዶች ኮሌስትሮል ያለባቸው ወንዶች የደም መርጋት ምናምን ያለባቸው ወንዶች ላይ በጣም ኮመን ነው ስለዚህ 35 ዓመት ከሆነ በየ6 ወሩ ጀነራል ቼክአፕ ማድረግ ልምድ መሆን አለበት ያስባለሁ ቴስቶስትሮን ብቻ አይደለም ስኳር ኮሌስትሮል ጉበት ኩላሊት ቫይታሚን ዲ ቫይታሚን B12 አይረን እነዚህ ነገሮች ቼክ መደረግ አለባቸው አሁን አይሲኤል ወይም ውዳሴ ምናምን ሄደ ፉል ጀነራል ቼክአፕ ብትላቸው ፓናል አላቸው ላይክ በቃ አንድ ወንድ ቼክአፕ መደረግ አለበት ብሎ የሚያስቡት ሙሉን ይሰሩልሃል ማለት ነው ሙሉ ነገሩን ይሰራልሃል ግን ስኳር ራሱ ማለት ነው አብዛኞቹ እኛ እንትን ውስጥ ማለት ነው አብዛኞቻችን እንትን አልተደረገም አልተለመደም ጀነራል ቼክአፕ ማድረግ እየተከደ ላብራቶሪ በ6 ወር አንዴ ምናምን ቼክአፕ ማድረግ የተለመደ ነገር አይደለም አንድ ወንድ ካልታመመ አይሄድም ሐኪም ቤት ስለዚህ ሐኪም ቤት አይደለም ይሄ ላብራቶሪ ነው ግን ሄዳችሁ እንትን because ስኳሩ ማለት ነው ከቆየ በኋላ ነው የደም ስርና የነርቭ ችግሮች የሚያመጡት ስለዚህ ስኳር ያለበት ወንድ አብዛኛው አሁን የብልት አለመቆም ችግር አለብኝ ብሎ አንድ ወንድ ሲመጣ ከሚታዘዙለት ምርመራዎች አንዱ ስኳርና ኮሌስትሮል ነው አብዛኛው ጊዜ ስኳራቸው ከፍተኛ ሆኖ ነው ማገኘው because ቼክ አይደረጉትም most probably ዳይታቸው ትክክል አይደለም ማኔጅ አይደረግም ወጣትም 36 37 ዓመታቸው ስኳራቸው ከፍ ያሉ ሰዎች ያገኛሉ በየጊዜው ስለዚህ 35 ዓመትና ከዛ በላይ ስትሆን አንደኛ ጄኔቲክ ፋክተር አለ ሁለተኛ እድሜ አለ ስኳር ባላንስ አለ ኢንሱሊን ሬዚስታንስ የሚባሉ ብዙ አይነት ሳይንቲፊክ ነገሮች ስላሉ በ6 ወር አንዴ ሄደ ስኳር ኮሌስትሮል ቼክ ማስደረግ አለብህ ግዴታ ነው እነሱ ነገሮች ቼክ አድርገህ ከዛ በኋላ እንትን because ስኳር በጊዜም ከተገኘ ደም ስርና ነርቭ ላይ ችግር ሳያመጣ ኮምፕሊኬሽን ሳያመጣ ማኔጅ መደረግ ስለሚችል ኦልሬዲ ኮምፕሊኬሽን ካመጣ በኋላ ይስተካከላል ግን it will take time ምናምን ካንተ ላይፍ ስታይል ቼንጅ ይባላል ምናምን በቃ ስትሪክት ምናምን እስከ መግባት በፊት early detection አሪፍ ነገር ነው ማለት ነው ኢሬክሽን ፕሮብሌሞች ያሉት ሪሰርች ደረጃ ናይትሪክ ኦክሳይድን ከፍ ሊያደርጉ ይችላሉ ተብሎ የሚታሰቡ ምግቦች አሉ ናይትሪክ ኦክሳይድ ማለት ብለድ ቬዝልን ዋይድ የሚያደርጉ ነገሮች ናቸው እነሱ ደም ወደ ደም ስርን ሰፋ ያደርጉና ደም ወደዛ ነው ናይትሪክ ኦክሳይድ በጣም አለው የሚባለው የመጀመሪያ ነገር ሀባብ ነው ሀባብ እየበሉ ኢሬክሽናቸውን ቆንጆ አድርገው የሚቀጥሉ ሰዎች አሉ ሶ ሀባብ በመመገብ
እንትን ማድረግ ትችላለህ ግን ዳት ማች ኢፌክት ማታይበትም አንደኛ ሁለተኛ ብልት መቆሞቹም ያን ያክል ኢሬክሽን የማይኖራቸውም ሁለተኛ ደግሞ ለብዙ ጊዜ አይጠቅምህም ነው ሶ ያልኩኝ ያለሁት እንደዚህ ከላይ እንደዚህ ሽፍን ያለ ነገር ሳይሆን ላይክ ከስር መሰረቱ ተመርምራችሁ ያለው ችግር ከስር መሰረቱ ነቅለን እናስተካክልበት ህክምና ስታለ ድረስ ዋይ አሁን የተረዳው እስካሁን ከወራ ነው የሴክሹዋል ችግር መታከም ይችላል ነው 100% ምንም ያሸማቀቅም ምንም ኮንፊደንስ የሚነካም በስትረስም ጸጉር ማለቅ የለበትም you have to go there and fix it yes ጥሩ ግን እንደ እዚህ ቦታ ላይ እንዳለ ዶክተርና ኤክስፐርት ሰዎች ጤናማ የሆነ ሴክሹዋል ግንኙነት እንዲኖራቸው በተለይ ባለትዳሮች ምን ቢያረጉ ብለሽ 2-3 ቲፖች ሰጫቸዋለሽ 2-3 ራሱ ያስፈልገው አንድ ነው መነጋገር አለባቸው openly እስከምን ድረስ እስከጥግ ድረስ ማለት ይሄን ነገር አልናገረውም ብላ ልትሳቀቅበት የምትችለው ነገር ከአፏ ወጥቶ መናገር አለባት ብዬ ነው ማስበው እሱም እንደዛ ኤክስፕሊሲት የሆኑ ነገሮች ከዛ ኢሞሽናል ባልሆነ ሴቲንግ ውስጥ በሌላ ነገር ተናዳችሁበት አይደለም ከሴክስ በኋላ አይደለም ምን አይደለም ግን ኢሞሽናል ባልሆነ እንትኖች መወራት አለበት ቁጭ ብሎ ዋይን ይዞ ወይ ምናምን ያ በቃ ካልም ሆኖ ላይክ ዴት በቃ በትክክል መወራት አለበት ፋይናንስ ይወራላ ሌሎች ነገሮች ይወራሉ ሴክስ ለምንድን ነው የማይወራው that's my question እኔ በጣም ሰው ሁሉ የሚፈልገው ነገር ነው ግን ማውራት ደግሞ የማይፈልገው አይ ነው ትዳርን ለማቆየት እኮ በጣም ፐርቲናንት የሆነ ነገር ነው ግን ማይወራበት ነገር ደግሞ እሱ ነው ዋይ በውስጥ ነው አይ ነው እኔ እኮ አደባባይ ሄዳችሁ እኮ ጓደኛችሁን ሰብስባችሁ ሽማግሌ ሰብስባችሁ አውሩ አይደለም እያልኩኝ ያለሁት በማይክ አውሩ አይደለም እያልኩኝ ያለሁት ካሜራ ከፍታችሁ ተናጋገሩ አይደለም እያልኩኝ ያለሁት ግን in the privacy ለየራሳችሁ አልጋ ላይ በገዛ መኝታ ቤታችሁ ምንድነው የሚያሳፍራችሁ ነው የምጠይቀው ሁሉ ጊዜ መወራት አለበት አላስደሰትከኝም በቃ ቢቢ ዛሬ እንደዚህ ከበፊቱ ትንሽ ቀንሰብኛል ደህና ነህ ስትረስ ነህ ምንድነው አይ ዛሬ እንደዚህ ሆኛለሁ በቃ ለሌላ ቀን እንደዚህ ከዚህ በፊት ኤክስፒሪየንስ አለ ወይ ማትፈልጊው ነገር አለ ወይ ማትፈልገው ነገር አለ ወይ ምንድነው የሚያስደስሽ ምንድነው እንትን የሚያደርግሽ የሚያስደስት ነገር ምንድነው ምን አይነት አለባበስ ነው የምትወደው ምን አይነት እንትን ነው የምትወደው ከኔ ማትወዳቸው ነገሮች አሉ ወይ ማስተካከል ያለብኝ እንድሞክረው ማትፈልጊው ነገር አለ ወይ ማትፈልጊው ነገር አለ ወይ እንደዚህ አይነት ነገሮች እንትን መደረግ ሳይኮሎጂካል ሳይዱን አትሊስት ፊክስ ያደርጉታል ኤግዛክትሊ ሳይኮሎጂካል ሳይዱን አትሊስት ሴፍ ስፔስ ይኖራቸዋል አይደለ ኤቭሪቲንግ ሳይኮሎጂካል ፕሮብለም ያለባቸው አክቹሊ ሪል ፕሮብለም 60% 40% of ስንፈተ ወሲብ is physical by the way actually problem አካላቸው ላይ ፕሮብለም አለ 60% ስነልቦና ነው እዚህ ውስጥ አልችልም ትንሽ ነው ምናምን አልቆይ ምናምን የሚሉ ናቸው ከዛ ከኮንፊደንስ ማጣት ከዛ በኋላ ወንደር ከማድረግ አሁን ሁሉ ጊዜ አላስደስታት ይሆን እንዴ ምናምን ብሎ ወንደር ከማድረግ መጠየቅ ትናገራለች ግን that's my by the way open አይነት ነገር ካደረገ ኦኬ ኢጎን አልጎዳበትም አሁን እሷ ኢኒሺየት ሳትደረግ መናገሯ ሊከብዳት ይችላል ኦኬ በቃ አሳቅቀዋለሁ ምናምን ቤቢ ይሄ ሰሞኑን ይሄ ነገር እየመጣ እየመሰለኝ ነው እኔ ሰላም አይሰማኝም አንቺም ሪፍሌክት እያደረገብሽ ነው ይሄ ነገር እንደ በፊቱ ነው ወይስ ያሳነስኩብሽ ነገር አለ ወይ ብለህ መንገድ ከከፈትክላት ማታወራ ሴት ካለች ቢሮዬን አንኳኩተናል ታወራለች ኦፕኒንግ ነው የምትፈልገው ገብቷል አይደለ ይጎናል ነገር ከዛ ኦኬ በቃ ንገሪኝ ካልካት ትናገራለች እንግዲህ እንደዚህ አይነት ፕሮብለም ያለባቸው ሰዎች ዶክተር ማኪን የት ነው የሚያገኙት ኦስለር ስፔሻሊቲ ክሊኒክ መሪ 4060 ኮንዶሚኒየም ፊት ወይም ቲክቶክ ላይ ስልክ ቁጥር አለ ደውለው ማሳየት ይችላሉ በቀጠሮ ብቻ ነው ኦፍ ኮርስ ልክ ነው ይገባኛል እኛ እንኳን አንቺን ለማግኘት ብዙ ጥረት ስላደረግን I'm very busy ለዛ ነው እንዳልሽን በሳምንት ከመቶ ሰው ላይ የምታውቀውና I don't think you have time for your personal life I do አመቻችቼ አስገባዋለሁ ችግር የለም thank you ዶክተር ማኪ ስለመጣሽ እግዚአብሔር አክብርልን ከልብ እናመሰግናለን ቻው